ሰላም እንዴት ሰነበታችሁ? የተወደዳችሁ የኢትዮጵያ ሚዲያ ቤተሰቦች፣ የቻናሌ ተከታታዮች እንዲሁም የኮርሴ ተማሪዎች ደህና ናችሁ ወይ? እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እንኳን ለእመቤታችን ለቅድስት ድንግል ማርያም የዕረፍቷ በዓል አደረሳችሁ። በክፍል 3 በዩቶፒያን ቶትስ ኢን ዘ ባይብል ወይም ደግሞ የዩቶፒያ እሳቤዎች በመጽሐፍ ቅዱስ በሚለው ኮርስ ውስጥ ማለት ነው በክፍል 3 ዛሬ ተገናኝተናል። ጽዮንን ነው የምናያት እንግዲህ በቴሌግራም ላይ ጽዮንና ዩቶፒያ ምንና ምን ናቸው? ጽዮን ለዩቶፒያ ምኗ ናት? የሚል ጥያቄ አቅርቤ ብዙ መልሶች መልሳችሁልኛል። እጅግ በጣም የሚያስደስት ተሳትፎ ነው። ብዙዎቻችሁ ትክክለኛ መልስ ነው የመለሳችሁልኝ። እንግዲህ በዚያ መልስም ተነስተን የምንወያየው ነገር ይኖራል። ጽዮን ሶስተኛይቱ ዩቶፒያ ናት ስንል እንግዲህ ምን ማለታችን ነው? ጽዮን እንዴት ነው ዩቶፒያ የምትባለው የሚለውን ነው ዛሬ የምናየው። አብራችሁኝ እስከ መጨረሻው ድረስ እንድትቆዩ ጋብዛችኋለሁ። 3 ጥያቄዎችን ነው በዚህ ክፍል የምንመልሰው። በመጀመሪያ ጽዮን ማናት ነው። ሁለተኛ ጽዮንና ዩቶፒያ ምንና ምን ናቸው። ሶስተኛ ደግሞ ጽዮንና ኢትዮጵያ ምን ያገናኛቸዋል የሚለውን ደግሞ እናያለን። እንግዲህ የመጀመሪያውን እንይ። ጽዮን ማናት? ጽዮን ተብለው እንግዲህ በመጽሐፍ ቅዱስ ውስጥ የተጠቀሱ 5 ናቸው። በቀጥታም ማነጋገር የተጠቀሱ አሉ፣ በተዘዋዋሪም ደግሞ የተጠቀሱ አሉ። በቀጥታ የተነገረችው በእርግጥ አንድ ናት። እሷም የጽዮን ኮረብታ ወይንም የዳዊት ከተማ የተባለችው በኢየሩሳሌም የምትገኘው ኢየሩሳሌም ከተማ ከተመሰረተችባቸው ኮረብቶች መካከል አንዷ የሆነችው የጽዮን አምባ ናት ወይንም ደብረ ጽዮን የምትባለው ቦታ ናት። እሷም እንግዲህ ዓለም ሲፈጠር ጀምሮ የነበረች ኮረብታ ናት። ነገር ግን ክብሯ ደግሞ ቀስ እያለ ነው ለሰው ልጆች የተገለጸው ማለት ነው። እግዚአብሔር የመረጣት ቦታ ናት። የተለያዩ ምስጢራት የተፈጸሙባት ቦታ ናት። በኋላ ደግሞ በዳዊት ጊዜ ነው በይበልጥ ደግሞ የዳዊት ከተማ ተብላ የተገለጠችው ወይም ደግሞ ከተማ ሆና የተሰራችው ማለት ነው። እቺ የጽዮን ከተማን ቅዱስ ዳዊት ኢያቡሳውያን ከሚባሉ አህዛብ አስለቅቆ ነው እንግዲህ በሱ ጊዜ ከተማ አድርጎ የሰራት። ይሄንን ለመጀመሪያ ጊዜ ጽዮን የሚለውን ቃል ራሱ የምናገኘው መጽሐፈ ሳሙኤል ላይ ነው። ያውም ሁለተኛው ላይ ቆይቶ ነው ማለት ነው። እንግዲህ የኤደን ገነትን ገና ዘፍጥረት ላይ አንብበን ከዛ በኋላ ቆይተን ብዙ ካለፍን በኋላ የተስፋይቱ ምድር ሁሉ ብዙ ነገር ከተባለ በኋላ ስለሷ እነ ኢያሱ ስንት ቦታዎችን ይዘው ስንት አህዛብን አስለቅቀው ኢቭን ከኢያቡሳውያን ጋር ራሱ ሳይቀር ተዋግተውም ጭምር ማለት ነው። አምባይቱን ግን ሳያስለቅቋት ስለቀሩ በዳዊት ጊዜ ነው ያቺ አምባ ተለቃ ወይም ያቺ ተራራ ተለቃ የዳዊት ከተማ ተብላ ጽዮን ተብላ የተጠራችውና እስከ ሁለተኛ ሳሙኤል ምዕራፍ 5 ድረስ ይህቺ ተራራ ጽዮን ተብላ ስትጠራ አናገኛትም። ነገር ግን ዳዊት በኬብሮን በእስራኤል ሽማግሌዎች ፊት ተቀብቶ በእግዚአብሔር ፊት ከነገሰ በኋላ እቺን አምባ እንዳስለቀቃት የሚናገር ክፍል አለ። እሱን ላንብብላችሁ። ሁለተኛ ሳሙኤል ምዕራፍ 5 ቁጥር 6 ላይ እንዲህ ይላል። ዳዊትና ሰዎቹ ማለትም ዳዊትና የእርሱ ታማኝ ጦር በሀገሩ ውስጥ ወደሚኖሩት ወደ ኢያቡሴዮናውያን ወደ ኢየሩሳሌም ሄዱ። አንዳንድ ቦታ ላይ ኢያቡሳውያን ይሏቸዋል፣ አንዳንድ ቦታ ላይ ኢያቡሴዮናውያን ይሏቸዋል። እንግዲህ ሁለቱንም ላቀላቅል እችላለሁ። እነርሱም ዳዊትን ወደዚህ አትገባም አሉት። እውሮችና አንካሶችም ወደዚህ አትገባም ብለው ተቃወሙት። ነገር ግን ዳዊት አንባይቱን ጽዮንን ያዘ፣ እርሷም የዳዊት ከተማ ናት ካለ በኋላ ቁጥር 9 ላይ ደግሞ እንዲህ ይላል። ዳዊትም ከአንባይቱ ውስጥ ተቀመጠ፣ እርሷም የዳዊት ከተማ ተባለች። ከተማዋንም ዙሪያዋን እስከ ዳርቻዋ ድረስ ቀጸራት፣ ቤቱንም ሰራ። ዳዊትም እየበረታ ከፍ እያለም ሄደ፣ ሁሉን የሚችል እግዚአብሔርም ከእርሱ ጋር ነበረ ይላል። እንግዲህ እቺ ተራራ ብዙ መንፈሳዊ ነገሮች የተፈጸሙባት ናት፣ ከዳዊትም በፊት ማለት ነው። ዳዊት ከያዛት በኋላ ደግሞ ቀጸራት፣ ከተማው አደረጋት። በጣም ምቹ ነበረች፣ ከፍ ያለች ቦታ ናት። በየትኛውም አቅጣጫ ጠላት ቢመጣ በቀላሉ ለመከላከል የምታስችል ናት። በደንብ የተቀጸረች ናትና ኢያቡሳውያን እንግዲህ እዚህ ቦታ ላይ ሆኖ እንኳንስ ጤናማ ሰው እውርና አንካሳ እንኳ ሳይቀር ጠላትን መከላከል ይችላል ብለው እስከ መመካት የሚደርሱባት ቦታ ናት። ስለዚህ ጽዮን የሚለው ስም ይመጥናታል ማለት ነው። ጽዮን ማለት በደንብ የተቀጸረች አምባ፣ መጠጊያ፣ የማትነቃነቅ መደገፊያ እንደማለት ነው። እናም እቺ ናት እንግዲህ ለመጀመሪያ ጊዜ ጽዮን ተብላ በመጽሐፍ ቅዱስ የተገለጸችው። ሁለተኛዋ ጽዮን ተብላ የተጠራችው ደግሞ ጽላተ ሙሴ ወይንም ታቦተ ጽዮን ናት። ለምንድን ነው እሱ ታቦተ ጽዮን የተባለችው ካል እንግዲህ ቅዱስ ዳዊት ከተማውን ከሰራ በኋላ በዚያ ቦታ ላይ 7 ዓመት በኬብሮን ነገሰ።
በጽዮን ኮረብታ ደግሞ 33 ዓመት በጥቅሉ 40 ዓመት ነው የነገሰውና እዚያች ከተማ ውስጥ ሆኖ ነው እስራኤልን ሲያስተዳድር የነበረው ማለት ነው። እንግዲህ ሲወጣ ሲገባ የነበረው ወደዛ ነው። ስለዚህ ታቦተ ጽዮንን ከአሚናዳብ ቤት አስመጥቶ ልክ መንግስቱ ከተደላደለለት በኋላ ማለት ነው እሱ ጋር ሲያስቀምጣት በዛ በድንኳን ነው የኖረችው፣ ሌዋውያን እያገለገሉባት ማለት ነው። ለ33 ዓመት በዚያ ቦታ አብራው ኖራለች፣ የጽዮን ተራራ ላይ የዳዊት ከተማ ውስጥ ማለት ነው። ስለዚህ ታቦተ ጽዮን የተባለችው ከዚያ ስሙን ወርሳ ነው ማለት ነው። እንግዲህ የሙሴ ጽላት ታቦተ ጽዮን ተባለች ማለት ነው። ከዚያም ብቻ አይደለም የወረሰችው፣ ከየት ነው ጽዮን የሚለውንም ስም የወረሰችው የሚለውን በኋላም አብረን እናያለን። ይህ ታሪክ በሁለተኛ ሳሙኤል ምዕራፍ 6 ውስጥ ይገኛል። ሶስተኛዋ ጽዮን የተባለችው እመቤታችን ቅድስት ድንግል ማርያም ናት። በቅደም ተከተሉ ከሄድን እንግዲህ እመቤታችን አማናዊቷ ጽዮን ናት፣ አማናዊቷ ጽላተ ሙሴ ናት፣ ዘለዓለማዊቷ የእግዚአብሔር ማደሪያ ናት። በሰማይ ባለችው በእግዚአብሔር ማደሪያ በአርያም ባለችው አዳራሽ አምሳል በምድር ላይ የተመሰረተች ወይንም የእግዚአብሔር ማደሪያ የሆነች ዘለዓለማዊት ድንግል ዘለዓለማዊት ማደሪያው የተባለችው ለፍጻሜው እውነተኛይቱ ጽዮን እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ስለሷ ደግሞ ምን ይላል? ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱ ልዑል መሰረታት ብሎ ቅዱስ ዳዊት በመዝሙር 86 ቁጥር 6 ላይ ተናግሮላታል። አራተኛዋ ጽዮን የተባለችው ቅድስት ቤተክርስቲያን ናት። ቅድስት ቤተክርስቲያን ለምንድን ነው ጽዮን የተባለችው ካል እንግዲህ በኦሪቱ በታቦተ ጽዮን ፊት የእንስሳት መስዋዕት እየተሰዋ መስዋዕተ ኦሪት ሲደረግ እንደነበረ እናውቃለን። በሐዲስ ኪዳን ደግሞ ያ በክርስቶስ ስጋና ደም ተተክቶ አዲስ የወንጌል ሕግ ስለተሰራባትና ሕግን ከጽዮን ስለታወጀባት እንግዲህ በትንቢተ ኢሳይያስ በተጻፈው መሰረት ማለት ነው ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል ብሎ ተናግሮ ስለነበረ ያ የወንጌል ሕግ የታወጀባት ቅድስት ቤተክርስቲያን ስለሆነች እሷም ጽዮን ትባላለች። አምስተኛዋ የመጨረሻዋ ጽዮን እንግዲህ መንግስተ ሰማያት ወይንም ሰማያዊት ኢየሩሳሌም ሁላችንም ልንወርሳት ተስፋ የምናደርጋት እሷም ጽዮን ትባላለች። በቅዱሳት መጽሐፍት ውስጥ ይቺ ሰማያዊቷ ጽዮን ያላት በሰው አእምሮ የማይነገር ወይም የማይታወቅ ከሰው አእምሮ በላይ የሆነ ክብሯ በተለያየ መንገድ ተገልጿል። እንደ ምሳሌ ብናይ ሐዋርያው ቅዱስ ጳውሎስ ወደ ዕብራውያን ሰዎች በጻፈው መልእክቱ እንዲህ ብሏል። እናንተ ግን የሕያው እግዚአብሔር ከተማ ወደምትሆን ወደ ጽዮን ተራራ በሰማያት ወዳለችው ኢየሩሳሌም ደስ ብሏቸው ወደሚኖሩ አእላፍ መላእክትም ደርሳችኋል። ስማቸው በሰማይ ወደ ተጻፈ ወደ ማህበረ በኩርም ሁሉን ወደሚገዛም ወደ እግዚአብሔር ወደ ፍጹማን ጻድቃን ነፍሳት የሐዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ ተረጨው ደሙ ደርሳችኋል ብሎ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 12 ከቁጥር 22 እስከ 24 ገልጿታል። እቺን ሰማያዊቷን ጽዮን ማለት ነው። አንድን ጨምር ወንጌላዊው ቅዱስ ዮሐንስ በራእይ መጽሐፉ እንዲህ ብሏል። እነሆ በጉን ማለትም ኢየሱስ ክርስቶስን በጽዮን ተራራ ላይ ቆሞ አየሁ። ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስም ስም በግንባራቸው የተጻፈባቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማሁ። ደርዳሪዎችም እንደሚደረድሩት በገና ድምፅ ያለውን ሰማሁ። በዙፋኑም ፊት በአራቱ እንስሶችና በአለቆቹ ፊት አዲስ ምስጋናን አመሰገኑ። ከምድርም ከተዋጁት ከ144,000 በቀር ያን ምስጋና ሊያውቅ ለማንም አልተቻለውም እያለ ይገልጻታል። ይሄ በራእይ ምዕራፍ 14 ከቁጥር 1 እስከ 3 የሚገኘውን የጠቀስኩላችሁ። ስለዚህ እነዚህ አምስቱ ናቸው እንግዲህ ጽዮን ተብለው የተጠሩት። አተኮረን የምናየው ግን እንግዲህ ለዛሬ ያቺ የጽዮን ኮረብታ የተባለችውን የዳዊት ከተማን በእርግጥ ከሌሎቹም ጋር በተመሳጠረ ሁኔታ ነው ለብቻዋ ጽዮን ተብላ እሷ ብቻ ናት ትርጉሙን የያዘችው ማለት አይደለም። ግን እሷ ላይ እንቆያለን በተወሰነ መልኩ። እንግዲህ ጽዮንን በመጽሐፍ ቅዱስ ቅደም ተከተል ስንሄድ ነው ሶስተኛ ያልናት እንጂ ከኤደን ገነት ወይንም በጥቅሉ የተስፋይቱ ምድር ብለን ከጠራናት ከምድረ ከነአን ከሰፊው የምድረ ከነአን ክፍል ትቀድማለች። ምክንያቱም ጥንት ነበረች ጽዮን በሰማያት ማለት ነው። በዩቶፒያን ስተዲስ ውስጥ እቺ ጽዮን ፕሮቶ ዩቶፒያ ይሏታል አንዳንዶች። ፕሮቶ ዩቶፒያ ማለት በምድር ዩቶፒያ ከመገለጿ በፊት በሰማይ የነበረችው ዩቶፒያ ጽዮን ናት የሚለው ሐሳብ ማለት ነው። ለምን የእግዚአብሔር ማደሪያ በሰማያት ነው መጀመሪያ ያለው። ከዛ በኋላ ምድርን ፈጠረና በምድር ደግሞ ማደሪያው ያደረጋቸው ናቸው እነዚህ ጽላተ ሙሴ፣ ቤተክርስቲያን ወይንም ደግሞ የመገናኛው ድንኳን፣ የጽዮን ወይንም የዳዊት ከተማ፣ ኢየሩሳሌም፣ ቅድስት ቤተክርስቲያን የምንላቸው በኋላም ደግሞ አማናዊቷ ጽዮን እመቤታችን ቅድስት ድንግል ማርያም በኋላ ጌታ የተገለጠባቸው ማደሪያው ያደረጋቸው ናቸው እንጂ ጽዮን ግን በማደሪያነት እንደ አዳራሽ በሰማያት መጀመሪያ ነበረች። ስለዚህ
በመጽሐፍ ቅዱስ ቅደም ተከተል ሶስተኛ ላይ ያመጣናት። አስቀድማ ግን ከኤደን ገነትም ከተስፋይቱ ምድርም በፊት ጽዮን ነበረች በሰማያት። ስለዚህ እንግዲህ እዚህ ጋር አሁን አንድ የምናስተውለው ነገር ምንድነው? የኤደን ገነት ሆና በምድር ላይ የተገለጸችው ጽዮን ራሷ ናት። በኋላም ደግሞ በተስፋይቱ ምድር ዩቶፒያ ሆና የአምሳለ ገነት ሆና ድጋሜ የመጣችው የጽዮን ኮረብታን መካከለኛዋ ወይም ደግሞ ዋና ከተማዋ አድርጋ የተገለጸችው የተስፋይቱ ምድር ራሷ ጽዮን ናት። የሰማያዊቷ ጽዮን ናት እዚህም ጋር የተገለጠችው። ለዛ ነው እመቤታችን እንግዲህ የኤደን ገነትም ምሳሌዋ ነው፣ የጽዮን ኮረብታ ምሳሌዋ ናት፣ ኢየሩሳሌም ምሳሌዋ ናት፣ ታቦተ ጽዮን ምሳሌዋ ናት ብለን የምንለው ለዛ ነው ማለት ነው። ይሄንን የሚያረጋግጥልን ድርሳነ ጽዮን የተባለው መጽሐፍ ላይ የሰኞ ምንባብ ላይ እንዲህ ይላል። መጀመሪያ ሰማያዊት ኢየሩሳሌምን እንዴት እንደገለጻት እኔ ወይንም በሰማያት ያለችውን ጽዮን የእግዚአብሔርን ማደሪያ ምን ብሎ ገለጻት የሚለውን እኔ ዘወትርም ከመላእክቱ ጋር ይጎበኛታል። በመዓልትም በሌሊትም በሮቿ አይዘጉም። በውስጧ የሚኖሩትም አይራቡም፣ አይጠሙም፣ አያዝኑም፣ አያለቅሱም። ያለ ደስታና ያለ ተድላ በቀር በውስጧ ሐዘን የለም። ብርድን፣ ዋዕይ፣ ቀንና ሌሊት፣ ፀሐይና ጨረቃ በውስጧም የሚያበራ የለም። ከሰማይ በታች በውስጧ ምንም አትሻም። በግ የተባለ በጌታ ደም ልብሳቸውን ካነጹ በገድላቸው ጽናት ከተወዳጁት ከቅዱሳን በቀር እነዚህም የሰኔል ዝልጣፊ የያዙ ናቸው። የእግዚአብሔር ባሪያ ሙሴ እንዳመሰገነው ያለ ምስጋና በበጉ ማህሌት በአደባባይዋ በመንገዷ ላይ ቆመው ከዓለማት ሁሉ ጽዮንን ላከበረ ዓለም ሳይፈጠር ያለ ዓለምን አሳልፎ ለሚኖር የምስጋና ማደሪያ ለሆነች ምስጋና ይገባል አሉ። ከሁሉ አብልጦ ላከበራት ለጽዮን ምስጋና ይገባል፣ ሁሉም ጽዮንን ይሳለማታል በማለት የሰኞ ድርሳነ ጽዮን ከቁጥር 5 እስከ 6 እንደዚህ አድርጎ እንግዲህ ከገለጻት በኋላ ከዛ በምድር ላይ በምን አምሳል እንደምትገለጽ ጽዮን እንዲህ ይላል። ከሽቶች ሁሉ ይልቅ ይበልጥ የሚሸት መዓዛና ብዙ ፍሬ ባለባት የአትክልት ቦታ የምትመሰልበት ጊዜ አለ። ተድላ ደስታ ባለበት ሀገር የምትመሰልበት ጊዜም አለ። በንጉሥ አዳራሽ የምትመሰልበት ጊዜ አለ። በውስጧ ካሉት ከ10ቱ ቃላት ጋር በታቦትና በጽላት የምትመሰልበት ጊዜ አለ ብሎ አብሮ ይገልጽልናል ማለት ነው። ስለዚህ በምድር ላይ የኤደን ገነት የምንበላት፣ የተስፋይቱ ምድር የምንበላት፣ ኢየሩሳሌም የምንበላት፣ የጽዮን ኮረብታ የምንበላት፣ ጽላተ ሙሴ የምንበላት፣ ዩቶፒያ ወይንም ኢትዮጵያ አምሳለ ገነት ተላ ደስታ የተመላች ሀገር ደስተኛይቱ ምድር የምንላት ማለት ነው። እሷም የምንበላት በኋላ ደግሞ እመቤታችንም ሆና የመጣችው ሰማያዊቷ ጽዮን ራሷ ናት እያለን ነው ማለት ነው። ስለዚህ የዩቶፒያዎች ሁሉ ወላጅ ነች ማለት ነው ጽዮን። አሁን ዋናዋ ዩቶፒያ ጋር የደረስ ነው ማለት ነው። በአፈጣጠር ቅድመ ተከተል እንግዲህ የኤደን ገነትና የጽዮን ኮረብታ ምናልባት የጽዮን ኮረብታ በጥቂቱ ልትቀድም ትችላለች። ለምን? ምድር ከተፈጠረች በኋላ ነው የኤደን ገነት ደግሞ በተለየ ሁኔታ በምስራቅ የተተከለችው። ስለዚህ በስነ ፍጥረትም ጊዜ እንግዲህ እነዚህ ሁለት የተቀደሱ ቦታዎች አብረው ነበሩ ማለት ነው። በእርግጥ የተቀደሱ ቦታዎች እነዚህ ብቻ ናቸው ማለት አይደለም። ደብረ ሲና፣ ደብረ ዘይት፣ የሞሪያ ተራራ እነዚህ አብረው ያሉ ከጽዮን ተራራ ጋር ተጠግተውም ያሉ ራቅ ብለውም ያሉ የተለያዩ ቦታዎች የተቀደሱ ተራሮች አሉ። ነገር ግን በተለየ ሁኔታ ደግሞ ዩቶፒያ ወይንም አገር የእግዚአብሔር ማደሪያ ያለባት ሀገር የእግዚአብሔር ሀገር የእግዚአብሔር ከተማ እንደ ሀገር የተቆረቆሩት ግን እነዚህ ናቸው ማለት ነው። የጽዮን ኮረብታና ኤደን ገነት። የጽዮን ኮረብታ ማዕከል ናት ብያቸዋለሁ ለተስፋይቱ ምድር። ስለዚህ ጽዮን ለዩቶፒያ ምኗ ናት ካል ለመመለስ አሁን ይመቸናል ማለት ነው። ማዕከሏ ናት ወይንም ዋና ከተማዋ ናት ማለት ነው። የንጉስ መቀመጫ በሚለው ማለት ነው። ከዚያ ውጪ እንግዲህ ከነዚህ ከአምስቱ ጽዮኖች ውጪ እንግዲህ በስድስተኛ ደረጃ የፖለቲካ ጽዮናዊነት ደግሞ አሁን አለ የምናውቀው የእስራኤል ፖለቲካል ዛዮኒዝም ማለት ነው። ያ በክርስትና እምነት ውስጥ ተቀባይነት የለውም። ለምን? ኢየሱስ ክርስቶስን አንቀበለውም ካሉበት ጊዜ ጀምሮ የዚህ የሰማያዊቷ ጽዮን አምሳል የመሆኑ ነገር ለክርስቲያኖች የተሰጠ ሀብት ነው ማለት ነው። ስለዚህ ኢየሩሳሌምነቷ ለክርስቲያኖች ነው እንጂ በይሁዲ እምነት ብቻ ላሉት ከቦታነት ያለፈ መንፈሳዊ ክብር ወይም መንፈሳዊ ግንኙነት ከነሱ ጋር ሊኖራት አይችልም። ይሄ በክርስትናው እምነት ውስጥ እንግዲህ ላለን ሰዎች እስራኤል ዘነፍ ስለሆነ የዓለም ሰዎች ማለት ነው በሙሉ እንግዲህ የምንቀበለው እውነታ ነው ማለት ነው። እና አሁን ያለው ፖለቲካል ዛዮኒዝም ከዚህ ከጽዮናዊነት እዚህ ጋር ከጠቀስናቸው ከአምስቱ ጽዮኖች ጋር ምንም የሚያገናኘው ነገር የለም። አሁን ጽዮን እንደ ሀገር አለች ከተባለ ኢትዮጵያ ናት።
የእመቤታችን የአስራት ሀገር ሆና የተሰጠችው ኢትዮጵያ ስለሆነች ማለት ነው። አማናዊቷ ጽዮን ቅድስት ድንግል ማርያም ናት። ታቦተ ጽዮንን መገኛዋ እዚህ ነው። የጌታ መስቀልን መገኛ እዚህ ነው። ስለዚህ ኢትዮጵያ ናት እንደ ሀገር ካየነው ማለት ነው። እዚህ ጋር ከዩቶፒያ ጋር በተያያዘ ጥቂት ነገሮችን እኔ የኤደን ገነትን ፕራይቬት ዩቶፒያ ብለዋታል። አንዳንዶች አንትሮፖሎጂካል ዩቶፒያ ይሏታል። የተስፋይቱ ምድርን ሶሻል ወይንም ናሽናል ዩቶፒያ ይሏታል አንዳንዶች። ይሄ እንግዲህ እንዳጠራር ነው እንጂ በዩቶፒያን ስተዲስ ፊልድ ውስጥ ልክ በቃ እንዴት ነው ልክ እንደ ለምሳሌ ፔሪዮዲክ ቴብል ኦፍ ኤሌመንትስ ምናምን ብለን እንደምናስቀምጠው ዩኒቨርሳል ስም ስታንዳርዳይዝድ ስም አይደለም፣ ግን እንደ አጠራር ኮመን ዴዚግኔሽን እንደምንለው አይነት ሰዎች የሚረዱበት በዚህ በኢትዮጵያን ስተዲስ ፊልድ ውስጥ ያሉ ሰዎች በሚረዱበት መልኩ ማለት ነው ይሄን እምላችሁ። ስለዚህ የኤደን ገነት ፕራይቬት ዩቶፒያ፣ የተስፋይቱ ምድር ሶሻል ወይም ናሽናል ዩቶፒያ፣ ጽዮንን ደግሞ ኮስሞሎጂካል ዩቶፒያ ይሏታል። ከዛም ጋር ተያይዞ ሳክራሜንታል ዩቶፒያ የሚሏትም ጊዜ አለ ጽዮንን። ለምንድን ነው ኮስሞሎጂካል ዩቶፒያ ያሏት ካልን ኮስሞሎጂ ወይም ኮስሞስ የሚለው ቃል ምንድን ነው ካልን ይሄ ፍጥረተ ዓለሙን ምድርን ጨምሮ ያለውን ዩኒቨርስ የምንለውን ማለት ነው ልክ እንደ አንድ ኦርደር እንዳለው ሲስተም ስርዓት ያለው አንድ መስተጋብር ያለው በሆነ መልክ የተዋቀረ ዝም ብሎ በዘፈቀደ ዝብርቅርቅ ያላለ እንግዲህ ምንድነው ሲስተም ወይም ዲዛይን ያለው ሲስተም ባይ ዲዛይን ኢንተሊጀንት ዲዛይን ያለው ሲስተም የሚባል ነገር አለ አይደል በእንግሊዝኛ አድራጊ ፈጣሪ ያለው የምንለው አይነት ማለት ነውና ኢንተሊጀንትሊ ወይንም በሲስተም በስርዓት የሚንቀሳቀስ የሚተዳደር አድርጎ የሚያይ ነው ኮስሞስ ማለት። ስለዚህ በዛ ኮስሞሎጂካል ዩቶፒያ ከተባለች ያንን የኃይል ሚዛን አስጠብቃ የምታስተዳድር ወይንም ደግሞ የአስተዳዳሪው መቀመጫ የሆነች ሴንተር ታስፈልጋለች አይደል ማዕከል። ጽዮን ማለት ያቺ ናት ነው የሚሉት ዛዮን ኮስሞሎጂካል ዩቶፒያ የሚሏት ከዛ ተነስተው ነው ማለት ነው። የንጉስ ከተማ ተብላ ቅድም እንደተጠቀሰችው በሰኞ ድርሳነ ጽዮን ላይ እንዳልኳችሁ ማለት ነው። ከዛ ውጪ ሳክራሜንታል ዩቶፒያ ለምንድን ነው የሚሏት ከተባለ ደግሞ ሳክራሜንት ምንለው ያው ምስጢር ማለት ነው፣ የተቀደሰ ምስጢር። ስለዚህ የተቀደሰ ምስጢር የሚታይባት የሚገለጽባት ቦታ ወይንም ዩቶፒያ ናት ማለት ነው ጽዮን። ስለዚህ የንጉስ መቀመጫ እንደገና ደግሞ የተቀደሰ ምስጢር የሚታይባት የክህነት መቀመጫ፣ ስለዚህ የካህኑ መቀመጫና የንጉሱ መቀመጫ እንደማለት ነው። the seat of the royal priesthood እንደማለት ነው። ልክ እንዴት ነው በጽዮን ኮረብታ በጽዮን አምባ ቅዱስ ዳዊት ሌዋውያን ካህናቱን ይዞ ታቦተ ጽዮንን እዛ አድርጎ ቤተ መንግስቱም ቤተ ክህነቱም እዛው ሆኖ እስራኤል እንዳስተዳደረበት እንደማለት ነው። ስለዚህ ከዩኒቨርስ አንጻር ካየነው ደግሞ ጽዮን ለፍጥረት ዓለሙ የንጉስና የካህኑ የኢየሱስ ክርስቶስ መቀመጫ እመቤታችን ቅድስት ድንግል ማርያምን እንደምናየው ማለት ነው። ስለዚህ ሰማይና ምድር የሚገናኙባት ቦታ ናት ጽዮን ማለት። የተዋህዶ ቦታ ናት። ተዋህዶ የት ነው የሚፈጸመው ካልን ጽዮን ጋር ነው ማለት ነው። በኮስሞሎጂካል ቋንቋ ጽዮን ኮረብታ ላይ ወይንም የኤደን ገነት ላይ ሰማይና ምድር ይገናኛሉ። በተዋህዶ ቋንቋ ካየነው አምላክ በእመቤታችን በቅድስት ድንግል ማርያም በአማናዊቷ ጽዮን አድሮ ሰው ይሆናል። እሷ የእግዚአብሔር ከተማ ትባላለች። ክርስቶስ ደግሞ ራሱ እግዚአብሔር ነው። ስለዚህ ኮስሞሎጂካል እና ሳክራሜንታል ዩቶፒያ የሚለው ለጽዮን የተሰጠው ስም ከዚህ አንግል ነው ማለት ነው። በእርግጥ አንዳንድ ኢትዮጵያን ስተዲስ አንዳንድ ብቻ አይደለም ብዙዎቹ እንደውም ስለ እመቤታችን ስለ ቅድስት ድንግል ማርያም በዚህ መልክ ላይ ያስቡ ይችላሉ። ይሄን ማገናኘት የኛ ኃላፊነት ነው ማለት ነው። በዚህ መልክ ካልተገናኘ ኢትዮጵያን ስተዲስ ራሱ ኮምፕሊት ይሆናል ወይ ስትሉት አይሆንም። ለዛ ነው ቤቱ ለኢትዮጵያን ስተዲስ ቤቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እና ኢትዮጵያ የእመቤታችን የቅድስት ድንግል ማርያም ሀገር ኢትዮጵያ ሁለቱ ናቸው ብዬ አምናለሁ እምላችሁ። ከዚህ አንጻር ነው ኮምፕሊሽን አያገኝም ኢትዮጵያን ስተዲስ የምንለው ማለት ነው። ግን ስጋዊውን አረዳድና በጥቅሉ ምድራዊውን ዓለም ራሱ የምንረዳበትን እና ሌሎች ህዝቦች ምን እየሰሩ ነው በዚህ በኢትዮጵያን ቲንኪንግ ውስጥ እንዴት ነው የዓለምን ቅርጽ እየለዋወጡ ያለው ወይንም የዓለምን ቅርጽ እነሱ በሚመቻቸው መልኩ ጂኦፖለቲካል ስትራቴጂ ምናምን እያሉ እንዴት ነው እያደረጉ ያለው የሚለውን ነገር ለመረዳት ስንል ኢትዮጵያን ስተዲስን እናየዋለን እንጂ መንፈሳዊው ቅርጽ ግን ተሟልቶ ያለው በዚህ በተዋህዶ እምነት ውስጥ ነው ማለት ነው። ስለዚህ ከዛ አንጻር ሁለቱን እያገናኘን የምናይበትን መነጽር ለማስጨበጥ ነው ማለት ነው የዚህ ኮርስ ዓላማ። ከዚህ ጋር ተያይዞ ጽዮን ሳክራሜንታል ኢትዮጵያ ብለናታል፣ ኮስሞሎጂካል ኢትዮጵያ ብለናታል። አንድ መረሳት የሌለበት ደግሞ the mother archetype ናት። እናት የሚለውን በደንብ አድርጋ የምትወክል
ኮንሴፕት እንደ ኮንሴፕት ብቻ ካየናት እንደ ሰው እመቤታችን ቅድስት ድንግል ማርያም ለሰው ልጆች ሁሉ እናት ተደርጋ ተሰጥታለች። እንደ ሀገር ለሰው ልጆች ሁሉ እናት ሀገር እንድትሆን ተሰጥታለች ብለን ካሰብን ማናት ካልን ጽዮን ናት። እንግዲህ ያቺ ጽዮን አይሁዳውያን ሊሆኗት ስላልቻሉ ለኢትዮጵያ ያ ሀብት ተሸጋግሯል ማለት ነው። ስለዚህ ኢትዮጵያ የዓለም ሀገራት ሁሉ እናት ናት። ተቀበሏትም አልተቀበሏትም ፋክቱ ያ ነው ማለት ነው። እንግዲህ ከጽዮን ፐርስፔክቲቭ ስናየው እሺ፣ ሶስተኛውን ጥያቄ እኔ ጽዮን እና ኢትዮጵያ ምንድነው ግንኙነታቸው የሚለውን አሁን የጽዮን ኮረብታን ነው ማወራላችሁ። ጽዮን ታቦቷን ወይንም ጽዮን እመቤታችንን አይደለም። የጽዮን ኮረብታ ኢየሩሳሌም ያለችው ኮረብታና ዩቶፒያም አላልኩም ኢትዮጵያ ምን ያገናኛቸዋል የሚለውን እናያለን። በመጀመሪያ ደረጃ ይህቺ ኮረብታ ጽዮን ተብላ የተጠራችው እስራኤላውያን ወደ ተስፋይቱ ምድር ከመሄዳቸው በፊት ነው። እንደምታውቁት እንግዲህ ያው በመንገድ ላይ ከሊቀ ነቢያት ሙሴ ጋር በየደረሱበት ቦታ ሁሉ ቦታው ሲሰየም አንዴ የሆነ ቦታ ሲከራከሩ እዚህ ቦታ ተከራክረው ነበርና ቦታው የክርክር ቦታ ተባለ። እንደዚህ እየተባለ ብዙ ስያሜ እየተሰጠ ነው በየመንገዱ ላይ የሄደው። ጽዮን ጋር ሲደርሱ ግን ጽዮን ተሰይማ ነው ያገኟት። ኦሬዲ ዕብራውያን ወይንም እስራኤላውያን ጽዮንን ስም አላወጡላትም። ከነሱ ቀድማን የተሰየመችው። እንዲሁም ደግሞ ጽዮን ኮረብታዋ ብቻ ሳይሆን ከጽዮን ስር ደግሞ የሚፈልቅ አንድ ምንጭም አለ። ያ ምንጭ ደግሞ ግዮን ተብሎ ነው የተሰየመው። ኮረብታዋ ጽዮን፣ ከሷ የሚፈልቀው ምንጭ ግዮን። ማን ይመስላችኋል ይሄን የሰየመው? እንግዲህ ኢየሩሳሌምን የቆረቆራት መልከ ጼዴቅ ነው ካል ኢትዮጵያውያን ኦልሬዲ ቦታዋን ሰይመዋታል ማለት ነው ከእስራኤላውያን በፊት። ስለዚህ በእስራኤላውያን ይዞታ ስር ከመሆኗ በፊት በኢትዮጵያውያን ይዞታ ስር ነበረች ማለት ነው ጽዮንና የኢየሩሳሌም ከተማ። እንግዲህ ኢየሩሳሌም መጀመሪያ ላይ እንዳልኳችሁ ከተቆረቆረችባቸው ኮረብታዎች መካከል አንዷ ናት ጽዮን። የተያያዙ ሰንሰለት ኮረብታዎች አሉ፣ ተራርቀው የሚገኙ ኮረብታዎችም አሉ። እነሱ ላይ ነው ኢየሩሳሌም የተመሰረተችውና የኢየሩሳሌም መስራች ደግሞ መልከ ጼዴቅ ነው። የጽዮን ተራራ አብርሃም ከመልከ ጼዴቅ የተባረከበት ቦታ ነው። እንዲሁም ደግሞ ከዛው ጋር ተያይዞ ባለች ቦታ ላይ ደግሞ ኦልሞስት እንግዲህ ዲስክሪፕሽኑን ሳነበው ምናልባት እዛ በአካል ያያችሁት ሰዎች ምናልባት ታውቁታላችሁ። እኔ ግን ቢያንስ ባነበብኩት ዲስክሪፕሽን የጽዮን ተራራ ማለት ተራሮች ናቸው እንጂ አንዲት ኮረብታ ብቻ አይደለችም። ያቺ አምባዋ ያለችባታለች። ግን ኢየሩሳሌም የተመሰረተችበት ሂል ወይም ተራራ ኮረብታ አንድ ብቻ አይደለችም፣ የተያያዙ ናቸው። የኮረብታ ሰንሰለቶች ናቸው። ከነዛ መሀል እንግዲህ አብርሃም ይስሐቅን ሊሰዋ የነበረበት ቦታ አለ። ፈንጠር ብሎ ደግሞ በኋላ መንፈስ ቅዱስ የወረደበት ጌታችን የመጨረሻውን እራት ያደረገበት ቤት አለ። ስለዚህ አምባይቱ ያለችባት አንዷ ከነዛ ከተያያዙት ውስጥ አንዷ ኮረብታ ናት ማለት ነው። ለዛ ነው እንግዲህ መሰረቶቿ በተቀደሱ ተራሮች ናቸው ብሎ ቅዱስ ዳዊት የተናገረው ስለ ኢየሩሳሌም ነው። ፍጻሜው ደግሞ ስለ እመቤታችን ነው። ስለዚህ አሁን ያ ቦታ ላይ እንግዲህ የጽዮን ተራራ ተብላ የተሰየመችው ደብረ ጽዮን ተብላ የተሰየመችው በእስራኤላውያን አይደለም። በእስራኤላውያን ካልተሰየመች ደግሞ ቋንቋው ውስጥ ልክ አሁን እኛ እንዴት ነው አማርኛ ላይ ደብዳቤ የሚለው ቃል የኛ መስሎናል፣ ግን የኛ አይደለም። ግን ረጅም ጊዜ ስለተጠቀምነው ብቻ ተቀላቅሎ ገብቶ በቃ አማርኛ ቋንቋ ሆኗል ማለት ይቻላል። ግን ጣሊያንኛ ነው እኔ እንደተረዳሁት። በአንድ ወቅት ስሰማ እኔም በጣም ነበር የገረመኝ። ደብዳቤ አማርኛ ነበር የሚመስለኝ። ወይም ደግሞ ብርቱካን አሁን ፖርቹጋል ከሚለው ቃል ነው የመጣው፣ የፖርቹጋል ቃል ነው ይላሉ። ወይም ደግሞ ጠረጴዛ። እነዚህ ሁሉ በቃ በጣም አማርኛ የመሰሉን ቃላት ናቸው። እና ጽዮንም እንደዛው በዕብራይስጥ ቋንቋ በሂብሪው መነሻው ከየት ነው ሲባል እንዲህ ማለት ሊሆን ይችላል፣ አይ እንዲህ ማለት ሊሆን ይችላል፣ አይ እንዲህ ማለት ሊሆን ይችላል እያሉ ወደ 4 መላምት ሁሉ ያስቀመጡበት ጽሑፍ ሁሉ አንብቤያለሁ። በግዕዝ ግን ጽዮን ጸወን ነው። በቃ ጽዮን ጸወን ከሚለው የመጣ ነው። ጸወን ደግሞ መጠጊያ፣ መሸሻ፣ አምባ እንደማለት ነው። ስለዚህ ይሄ ኢየሩሳሌም፣ ጽዮን፣ ግዮን እነዚህ በሙሉ አንድ እንግዲህ የሚያውቅ አካል ወይንም ሕዝብ ወደ ኢየሩሳሌም ወደ እስራኤል ወስዷቸዋል። እነዚህን ስያሜዎች ማለት ነው። እንድታስቡት የምፈልገው ከኤደን ገነት የግዮን ምንጭ ይወጣል አይደል? ይፈሳል፣ የኢትዮጵያ ምድር ያጠጣል። አንድ ወንዝ ይወጣል፣ ወደ 4 ይከፈላል። አንዱ የግዮን ምንጭ ነው። ልክ እንደዛው ሁሉ የኤደን አምሳል ከሆነችው ከጽዮን ስር ደግሞ ግዮን ይፈሳል ማለት ነው። ከኤደን ገነት ጋር የተያያዘ እውቀት ያለው ሰው ነው እዛ ቦታ ላይ ጽዮንና ግዮን የሚለውን ስም ሊያወጣ የሚችለው የሚለውን ነጥብ ብቻ ያዙልኝ ማለት ነው። እዚህ ጋር እንግዲህ ከዚህ ከኤደን ገነት አንጻር ጽዮንና ግዮን እንደተሰየሙ አንድ ማስረጃችን መጽሐፈ ኩፋሌ ነው። እንደምታውቁት መጽሐፈ ኩፋሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና
በኢትዮጵያውያን አይሁዶች በቤተ እስራኤላውያን ዘንድ ብቻ ተቀባይነት ያለው ከአምላካዊያት መጽሐፍት አንዱ ተብሎ ተቀባይነት ያለው ነው። በሌሎች ቤተ እምነቶችና ኢቭን በሌሎች ኢትዮጵያዊ ባልሆኑ አይሁዶች ዘንድ ራሱ ተቀባይነት የለውም መጽሐፈ ኩፋሌ፣ ምንም እንኳን ስለነሱ ታሪክ በደንብ የሚናገር ቢሆንም። መጽሐፈ ኩፋሌ ላይ ስለ ኤደን ገነትና ስለ ጽዮን ተራራ ግንኙነት እንደዚህ የሚል አለ። ኖህም ይህ ክፍል የሴምና የልጆቹ ዕጣ ነውና ደስ አለው። የሴም አምላክ እግዚአብሔር ይመስገን፣ እግዚአብሔርም በሴም ማደሪያ ይደር ብሏልና በአፉ ትንቢት የተናገረውን ነገር ሁሉ አሰበ። የኤዶም ገነት ከከበሩ የከበረች የእግዚአብሔርም ማደሪያ እንደሆነች አውቋልና። ደብረ ሲና በምድረ በዳ መካከል ናት፣ ደብረ ጽዮንም በምድር እንብርት መካከል ናት። እነዚህ ሶስቱ ሁሉ አንዱ በአንዱ አንጻር ለቅድስና ተፈጠሩ ይላል። እንግዲህ ምዕራፍ 9 ቁጥር 8 ላይ እንግዲህ ያቺ ተራራ ደብረ ጽዮን ተብላ በፊትም ትታወቅ ነበር። በነማ በሊቀ ነቢያት ሙሴ ጊዜም ትታወቅ ነበር። ምናልባትም ደግሞ በሴም በካም በያፌት በኖህ ልጆችም ጊዜ ትታወቅ ነበረ። ከኤደን ገነት አንጻር ለቅድስና እንደተፈጠረች ይታወቅ ነበር። ስለዚህ በኤደን ገነት አምሳል ሄደው ቢሰይሟት አይገርምም። እነማ ኢትዮጵያውያን። በዛ ሰዓትማ ያው እስራኤላውያን እስራኤል ተብለው እንደ ህዝብ ራሱ እዛ ጋር አልተቋቋሙም ነበረ። እንግዲህ እነዚህ በግዕዝ ቋንቋ የሰየሙት ሰዎች ኩሻውያን ልንላቸው እንችላለን ለጊዜው በነገድ ካየ ነው። ግን ከኩሽ ከሚለውም ይሰፋል። ኢትዮጵያዊ ስንል በነገራችን ላይ አንድ ነገድን ብቻ እያመለከትን አይደለም። ከካም ነገድ ይሆንና ግን ድብልቅ ህዝብም ሊሆን ይችላል። ከሴም ከካም ከያፌት ከሶስቱም የተገኘ ትውልድ። ነገር ግን እንግዲህ ዘር በአባት አይደለም የሚጠራው ብዙ ጊዜ። በዛ ምክንያት ከካም ነገድ መልከጼዴቅ ከካም ነገድ የሚባለው በዛ ምክንያት ነው እንጂ ሴቶች የሚያገቧቸው ሴቶች ከያፌትም ከሴምም ሊሆኑ ይችላሉ። በተለይ ደግሞ ከሴም ነገድ ጋር ብዙ መቀላቀል እንደነበረ ይሄንን የሚያጠራጥረን ነገር አይደለም ማለት ነው። ብዙ የተባለበትም ነው በዚህ ዙሪያ ማለት ነው። እንግዲህ ኢየሩሳሌም፣ ጽዮን፣ ግዮን የከነዓናውያን ቋንቋ ሊሆን ይችላል እየተባለ ነው በስኮላሮች ዘንድ የሚወራው። ከነዓናውያን የተባሉት ደግሞ እንግዲህ ከነሱ መሃል ብዙ ከነዓናውያን ነገዶች አሉ ወይንም ጎሳዎች አሉ። ከዛ ውስጥ ኢያቡሳውያን የሚባሉት ኢየሩሳሌም ይዘዋት የነበሩት አንደኛዎቹ ብቻ ናቸው ማለት ነው። እና እንዴት አድርጋችሁ ታስቡታላችሁ መሰላችሁ? አሁን እስራኤል ወደዛ ከመምጣታቸው በፊት የእስራኤል ህዝብ በዛ ቦታ ላይ በጣም ብዙ አይነት ህዝቦች ነበሩ። የተስፋይቱ ምድርና ከተስፋይቱ ምድርም ባሻገር የመልከጼዴቅን እምነት ይዘው የቀጠሉ አሉ። ወደ የጎሳቸው እምነት ደግሞ የገቡ አሉ። ወደ ጣዖት አምልኮ የሄዱ አሉ። ኢያቡሳውያን ወደ ጣዖት አምልኮ ከሄዱት መሃል ናቸው። ያልሄዱም ደግሞ አሉ። ስለዚህ አምባይቱን ማስለቀቅ ይፈልጉ ነበረ። ስለዚህ ዳዊት ሲመጣ ረዱት ማለት ነው። እነማ ኩሻውያን ረዱት ማለት ነው። በጣም በሚገርም ሁኔታ ቅዱስ ዳዊት ስልጣኑን ከያዘበት ጊዜ ጀምሮ በኬብሮን ከተቀባበት ጊዜ ጀምሮ ከዛም በፊት ግን በተለይ ደግሞ ከዛ በኋላ ያለው ታሪኩ በሰፊው ስለተጻፈ በጦርነትም በኩል ያለው ነገር ስልጣን ከያዘበት ጊዜ ጀምሮ አምባይቱን ካስለቀቀበት ጊዜ ጀምሮ በብዙ መንገድ ሲራዱት የነበሩ አማካሪዎች፣ ያልታሰቡ ሰዎች ወይም ደግሞ ከእስራኤል ነገድ እንደዚህ ነገር ላይ የመጡ ናቸው ተብለው ሊቆጠሩ የማይችሉ ጦረኞች በመጽሐፍ ቅዱስ ውስጥ ተዘርዝረው እናገኛቸዋለን። እነዛ ሁሉ ሰዎች እነማን ናቸው ስንል አንድ በደንብ ጎልቶ የማይወጣ ታሪክ እንዳለ እንረዳለን ማለት ነው። ለምሳሌ አንዱን ልጥቀስላችሁ። የመጀመሪያው ኩሲ በሚል ስም የተገለጹ የመጽሐፍ ቅዱስ ሰዎችን አስመልክቶ ይሆናል። ሁለት ኩሲዎች አሉ በመጽሐፍ ቅዱስ በዳዊት አካባቢ የነበሩ ማለት ነው። የመጀመሪያው አርካዊው ኩሲ የሚባለው ነው። ምናልባት ሸምገል ያለ ሰው ሊሆን ይችላል ተብሎ ይታሰባል። የዳዊት ወዳጅ የተባለው ነው። ሁለተኛው ኩሲ ደግሞ መልእክተኛው ኩሲ ተብሎ የተገለጸው ነው። አርካዊው ኩሲ ማን ነው? እንግዲህ ታሪኩን ትንሽ ከሁለተኛ መጽሐፈ ሳሙኤል ላይ ልተርክላችሁ ባጭሩና ቅዱስ ዳዊት ከጊዜ በኋላ በኢየሩሳሌም ከነገሰ በኋላ አቤሴሎም የተባለው ልጁ አድጎ እንግዲህ አመጸበት፣ የአባቱን መንግስት ለመውሰድ ማለት ነው። የገዛ ልጁ አመጸበት እና አቤሴሎም መልከ መልካም ረጅም፣ ጸጉሩም ረጅም ካሪዝማቲክ የሚባል አይነት ሲያወራም ሲናገርም በቃ ደስ የሚል አይነት ሰው ስለሆነ እስራኤላውያን ደግሞ ከላይ የማየት ባህሪ ስለነበራቸው ግልብጥ ብለው ለአቤሴሎም ገቡ። በቃ ህዝቡ ሁሉ አቤሴሎም ይንገስ። አህዛባዊ ባህሪ ነው ባይዘወይ ይሄ ማለት የሆነን ሰው አነጋገሩን በቃ ቻርሚንግ መሆኑን በቃ ያ አይደለ እንግዲህ በዚህ ዘመን የሚያሸንፈን ራሱን ፕሬዘንት የሚያደርግበት መንገድ፣ መልኩን፣ ርዝመቱን። ሳኦልም እንደዛው ነበረ።
እና እስራኤላውያን ለእንደዚህ አይነት ነገር በጣም በቀላሉ ይሸነፉ ነበርና በቃ ያንን አዩና እግዚአብሔር ከዚህ ሰው ጋር ነው ወይስ አይደለም? እግዚአብሔር በዚህ ሰው አድሮ ሊሰራ ያሰበው ነገር አለ ወይስ አይደለም? ትንቢቱ የሚፈጸመው በዚህ ሰው በኩል ነው ወይስ አይደለም? ይሄንን ነገር ጠለቅ ብለው አያዩም። የእግዚአብሔር ምርጫ መሆን አለመሆኑን አያስተውሉ። ብቻ ዝም ብለው ግን በቃ አቤሴሎም ብለው ብዙ እስራኤላውያን ወደሱ ገቡለት። ዳዊት ደነገጠ፣ አዘነ። ያው ብዙ ረብሻ ቤት ውስጥ እንደሚመጣም ትንቢት ተነግሮት ነበረ። ዞሮ ዞሮ ሸሸ እያለቀሰ ወደ ደብረ ዘይት ተራራ። እሱና የቅርብ ሰዎቹ ሆነው እያለቀሰ ወደ ደብረ ዘይት ተራራ ወጣ። አርካዊው ኩሲ የሚባለው እንግዲህ እዚህ ጋር ይመጣል። የዳዊት ወዳጅ መጣ፣ ልብሱን ቀደደ ይላል። እንግዲህ በጣም ወዳጅነታቸው ጥልቅ ነበር ማለት ነው። ያዘነ ልብሱን ቀዶ ወደሱ ሲመጣ አብሮት ሊሄድ ሲፈልግ አይ አብረኸኝ አትሂድ፣ ሸክም ትሆንብኛለህ አለው። እንግዲህ አሁን እዚህ ጋር ሸምገል ያለ ሰው መሆኑን የሚያሳየን ያ ነው። ምክንያቱም እየሸሸ ያለ ሰው ሸምገል ያለን ሰው አስከትሎ ከሄደ እሱን ነው የሚንከባከበው ወይስ የራሱን ነፍስ ነው የሚያድነው? ስለማይመች ሸክም ትሆንብኛለህ፣ ይልቅ ተመለስና አቤሴሎምን ምክሩን አስቀይረው። እንግዲህ በዳዊት ላይ በጦርነት ሊነሳ በገዛ አባቱ ላይ በጦርነት ሊነሳ ወስኖ ነበርና አቤሴሎም ምክሩን አስቀይረው። አኪጦፌል የሚባል ክፉ መካሪ መክሮታል። እንግዲህ የአባቱን ቁባቶች እንዲያረክስ የአባቱን መንግስት እንዲወርስ። እናም እሺ ብሎ ይህ ኩሲ ይሄዳል ወደ አቤሴሎም። ከዛም እንግዲህ አቤሴሎም የኩሲ ወደሱ መምጣት ለሱ ትልቅ ነገር ነው የሆነው። ምክንያቱም ኩሲ ወሳኝ ሰው ነው ማለት ነው በቤተ መንግስቱ አካባቢ። ንጉሥ ሆይ 1000 ዓመት ንገስ አለው አቤሴሎምን። እንግዲህ አቤሴሎም ገና አልነገሰም እኮ፣ ግን ልክ ለሱ የገባ ለማስመሰል ማለት ነው። ግን ለዳዊት ነው የሚያግዘው ማለት ነው፣ የሚወግ ነው ኩሲ። እናም ንጉሥ ሆይ 1000 ዓመት ንገስ፣ ከአባትህ ጋር እንደነበርኩ እንደዚሁ ካንተ ጋር ደግሞ እሆናለሁ፣ አንተንም አገለግልሃለሁ፣ በንጉሥ ልጅ ፊት አገለግላለሁ፣ እግዚአብሔር የመረጠውን አገለግላለሁ ብሎ መጀመሪያ አመኔታውን ካገኘ በኋላ ከዛ አኪጦፌል የሚባለው ክፉ መካሪ አቤሴሎም በዳዊት በአባቱ ላይ እንዲዘምት እንዲነሳ ጦር እንዲያዘምት እንዲገለው እንዲዋጋው ሲመክረው ኩሲ ምክሩን አስቀየረ። አይ እቺ እኮ የአኪጦፌል ምክር ጥሩ አይደለችም አለና የተናገረውን ላንብብላችሁ ከመጽሐፍ ቅዱስ ላይ። አኪጦፌል የመከራት ምክር መልካም አይደለችም። በሜዳ እንዳለች አራስ ድብና እንደ ተኳር የዱር እሪያ በልባቸው መራሮችና ኃያላን መሆናቸውን አባትህንና ሰዎቹን ታውቃለህ። አባትህ አርበኛ ነው፣ ሕዝቡንም አያሰናብትም። በተራራው ላይ ያም ባይሆን በአንድ ቦታ ላይ ተሰውሯልና ከእነርሱ ፊተኞቹ ቢወድቁ የሚሰማው ሁሉ አቤሴሎምን የተከተለ ሕዝብ ተመታ ይላል። እርሱ ኃይለኛ ሰው ነውና ልቡም እንደ አንበሳ ልብ ፈጽሞ ይናደዳልና እስራኤልም ሁሉ አባትህ ጽኑ ከእርሱም ጋር ያሉት ኃያላን እንደሆኑ ያውቃሉ ብሎ ኩሲ እንግዲህ አቤሴሎምን አስፈራርቶ አባትህ ኃያል ነው ምናምን ብሎ፣ አቤሴሎም ግን በዛ ሰዓት ቢወጋው ቅዱስ ዳዊት መሮት ነበር፣ ሰልችቶት ነበር ጦርነት። እንደገና ደግሞ በገዛ ኃጢአቱ የመጣበት በደል ብጥብጥ በገዛ ቤቱ ውስጥ መሆኑን ያውቃል። በብዙ ነገር ተሰላችቶ ነበረ፣ ደክሞት ነበረ እና አቤሴሎም ጦርነት ቢያስነሳ ምናልባት ዳዊት ላይ ያሸንፍ ይችላል፣ በስጋ አይን ካየ ነው ማለት ነው። ግን ዞሮ ዞሮ የእግዚአብሔር ፈቃድ አልነበረምና አቤሴሎም እንዲያሸንፍ አቤሴሎም እሺ ያለ። በቃ ሌላም ጦር ሰብስብ አባትህ ኃያል መሆኑን ታውቃለህ ሰብስብ አለው። በቃ ጦር እስኪያሰባስብ ምናምን መዘግየቱን ፈለገ። ለምን? በዚህ መሀል ዳዊት እንዲያመልጥ ነው። ዮርዳኖስን ተሻግሮ ርቆ እንዲሰደድ ለሴፍቲው ነው ኩሲ ይሄን ያደረገው። ዞሮ ዞሮ አቤሴሎም እንደተሸወደ ሲገባው ደነገጠ። ድንጋጤ ካለ ደግሞ መደናገር አለ። መደናበር ሲመጣ በጦርነት ተሸነፈ። ምንም እንኳ ዳዊት አቤሴሎምን እንዳትገሉብኝ በሕይወት እንዳለ አምጡልኝ አስራችሁ ብሎ ተናግሮ የነበረ ቢሆንም የጦር ጄኔራሉ ኢዮአብ ግን አቤሴሎምን ገደለው። በእጁ ማሰር እየቻለ ቨልነራብል በሆነ ሁኔታ ጸጉሩ የወይራ ዛፍ ላይ ተጠምጥሞ ነው ታስሮ የቀረው እዛው ጋር። አቤሴሎም ጸጉሩ ረጅም ስለነበረ እዛው ጋር እንዳለ ማሰር ሲችል ተው አትግደሉብኝ ልጄም ብሏል እኮ ዳዊት እየተባለ እየተነገረው፣ እሱ ግን ጦር ወስዶ ልቡ ላይ ሰክቶ ገደለው ነው የሚለው። እዚህ ጋር እንግዲህ የኢዮአብን ሁኔታ ተመልከቱት ማለት ነው። በኋላ ኮምፔር አደርግላችኋለሁ። ዞሮ እንግዲህ አሁን ኩሲ እዚህ ጋር አንደኛ የቤተ መንግስትን ስርዓት ማወቁ፣ የዳዊት የረጅም ጊዜ ወዳጅ መሆኑ፣ ወዳጅነት በአንድ ጊዜ ስለማይመጣ በጥበብ ምክሩን ያስለወጠ መሆኑ አቤሴሎምን፣ ከዚያም ደግሞ የተናገራቸው ቃላት ማለት አነጋገሩ ራሱ በእስራኤል ባህል ውስጥ የሌለ ነው የሚልም አንድ አርቲክል አንብቤያለሁ። ይሄ ከእሪያ ጋር አመሳስሎ የተናገረው ነገር አባትህ ምንድን ነው ያለው? ልቡም እንደ አንበሳ ልብ ፈጽሞ ይናደዳል። አሁን ይሄ እንግዲህ አንደኛ አቤሴሎምን እያስፈራራው ነው፣ ሁለተኛ ደግሞ ትንቢቱን እያሳሰበው ነው። አቤሴሎም አስተዋለም አላስተዋለ ስለ ትንቢቱ፣ በዛ ሰዓት ግን ኩሲ በደንብ ስለ ትንቢቱ እንደሚያውቅ የሚያሳይ ነገር ነው። የይሁዳ ነገድ ከተባለው
መስመር አንበሳው ክርስቶስ እንደሚወለድ ትንቢቱን ያውቃል ማለት ነው ኩሲ። ስለዚህ ሸምገል ያለ ብልሃት ያለው ታማኝ የሆነ የዳዊት ወዳጅ የሆነ መሲሁ ከዳዊት እንደሚወለድ ከይሁዳ ነገድ እንደሚወለድ ትንቢቱን የሚያውቅ ሰው ምን አይነት ሰው ነው? እስራኤላዊ ደግሞ ያልሆነ። አንዳንዶች እስራኤላዊ ነው አርካዊው ኩሲ የተባለው አንድ እኮ ኤረክ የምትባል እንግዲህ ምናልባት በዕብራይስጥ ስሟ ሌላ ሊሆን ይችላል አይ ዶንት ኖ ያቺ ቦታ ለኤፍሬም ነገድ የተሰጠች ቦታ ላይ የነበረ ስለዚህ ከኤፍሬም ነገድ የመጣ ሰው ሊሆን ይችላል ምናምን የሚል ነገር አገላለጽ አለ። ግን በዚህም በዛም የተለያዩ ባይብል ስኮላሮች ቢያዩት ኩሲ ከእስራኤላውያን ነገድ ከዚህ ነገር ተብሎ ሊጠቀስለት የማይቻል ግን ደግሞ አህዛብ ነው ደግሞ እንዳይባል በዚህ ደረጃ ትንቢት የሚያውቅ ወሳኝ የቤተ ክህነት ሰው የቤተ መንግስት ሰው የሆነ ብልህ ሰው እንዴት ሊሆን ይችላል የዳዊት ወዳጅ በሚል one of the mysteries ተደርጎ እንግዲህ የሚገርም ሰው ምናምን እየተባለ ይጻፋል በየቦታው። እና የተወሰነ ሶርስ ሼር አደርጋችኋለሁ ቴሌግራም ላይ እናንተም ደግሞ ማየት ትችላላችሁና እንግዲህ በእንግሊዝኛው ሁሻይ the archite ነው የሚለው ስሙ ሁሻይ። ምን አሰብኩኝ ኩሻይት ሊሉት ፈልገው ሲገደረደሩ ነው ብዬ አስቤያለሁ። መጠርጠር ጥሩ ነው። ለምን መሰላችሁ? ብዙ ጊዜ የዚህ ሰው ባክግራውንድ መጽሐፍ ቅዱስ ላይ አይታወቅም ኦብስኪዩር ነው ምናምን በጣም ወሳኝ ሰው ሆኖ ሳለ ማለት ነው የሆነ ድንገት ብቅ ብሎ የተመለሰ ሰው ምናምን ሳይሆን ወሳኝ ሰው ሆኖ ሳለ ባክግራውንዱ ይሄን ያህል አይታወቅም ማን እንደሆነ አይታወቅም ምናምን ከተባለ መጠርጠር ነው። ምክንያቱም ሁልጊዜ ኢትዮጵያን የተመለከተ ነገር እንደዛ ነው ኦብስኪዩር እየተደረገ የሚሄደው ከታሪክ ማውጣት ስለሆነ የሚፈልገው ከመጽሐፍ ቅዱስ ታሪክ ላይ እንዳልነበሩ ተደርጎ ወይንም በጥቅሉ የጥቁር ሕዝብ ራሱ የመጽሐፍ ቅዱስ ታሪክ ውስጥ እንደሌለ ለማድረግ ስለሚፈለግ እዚህ ጋር ተኮር ብሎ ማየት ያስፈልጋል ማለት ነው። እና ሁሻይ the archite ሁሻይ የሚለው ስም ምናልባት ኩሻይት ይሆን እንዴ ያስባለኝን ምክንያት እገልጽላችኋለሁ። ያ ደግሞ ሁለተኛውን ኩሲ ነው። እንግዲህ መጽሐፍ ቅዱስ ላይ ሁለተኛው ኩሲ መልእክት ነጋሪው ኩሲ ብላችሁ ሰዱትና አቤሴሎም ባረፈ ጊዜ መልእክት ለዳዊት እንዲነግረው የተላከ ነው። ይሄ ደግሞ ቅድም እንዳልኳችሁ ጄኔራሉ ኢዮአብ አቤሴሎምን ማሰር ሲችል የዳዊትን ትእዛዝ ጥሶ ወጋው፣ ልቡን ገደለው። ከዛም ቀበረው፣ ድንጋይ ከመረበት። ምን አለ? ከዛ የሳዶቅ ልጅ የካህኑ ሳዶቅ ልጅ አኪማሆስ የሚባለው እጄ ልንገረው አለ። በቃ በጣም ለወሬ ቸኮለ። ልንገረው ለዳዊት ሲል ኢዮአብ ተው፣ መልካም ወሬ እኮ አይደለም ሄደህ የምትነግረው፣ ምንም እንኳ ጠላት ሆኖ ቢነሳበትም ግን የገዛ ልጁ ነው። ስለዚህ ልጅ ሞተ ብሎ ሲነግረው ዳዊት እዛይ ጠላቴ ሞተ እንደማይል ግልጽ ነው። ስለዚህ አትቸኩል አለው። ቢሆንም ለሄድ ብሎ ወጥሮ ያዘው። አይደለም አንተ አትሄድም አለውና ማንም ቢልክ ጥሩ ነው ኩሲን ላከ። ይሄ ሌላ ኩሲ ነው ወይንስ ሽማግሌው ኩሲ ራሱ ነው የሚልም ጥያቄ አለ። ዞሮ ዞሮ ግን ሌላ ኩሲ ሊሆን ይችላል ብለን እንውሰደውና ምክንያቱም አርካዊው ኩሲ ብሎ ድጋሚ ይጽፍ ነበረ አንድ አይነት ሰዎች ቢሆኑ በሚል በዛ እንውሰደውና ይሄ መልእክተኛው ኩሲ እጅ ነስቶ ለኢዮአብ ሰግዶ መልእክቱን ሊያደርስ ወጣ ማለት ነው። ከዛም እሱ ሲሄድ ያኛው የሳዶቅ ልጅ አኪማሆስ ተቀበጠበጠ። ልሂድ አለ። በቃ ሂድ አለው። ቀድሞት ኩሲን ዳዊት ጋር ደረሰ። ከዛ ጠላቶችህ ተሸንፈዋል እንኳን ደስ አለ አለው። እግዚአብሔር ጠላቶችህን በእጅህ ላይ ጥሎልሃል። ልጅ አቤሴሎም ደህና ነው ሲለው አላየሁም፣ ግርግር ተፈጥሮ ነበር አላየሁም ብሎ እርፍ ወሬ ሳያጣራ ነው የሮጠው። እሺ ተቀቅበልና ቆም አለው። ከዛ ከሱ ኋላ ሌላ መልእክተኛ ሲመጣ ደግሞ አየ። ኩሲ የተባለው ሁለተኛው መልእክተኛ መጣ ማለት ነው። እሱ ደግሞ ደረሰ። እንዴት ሆነ ሲለው ያው ግልጹን ነገረው ማለት ነው። ልጅ አቤሴሎም ብሎ ዳዊት አለቀሰ። እንግዲህ ይሄንን ሁለተኛውን ኩሲ መጽሐፍ ቅዱሳችን ላይ የኛ የአማርኛው ላይ ባይገልጸውም የእንግሊዝኛ መጽሐፍ ቅዱሶች ላይ የሂብሪው መጽሐፍ ቅዱስ ላይ በሙሉ ግን ኩሻይት ተብሎ ነው የተገለጸው። ኩሻዊውን ላከው ኢዮአብ ወደ ዳዊት አቤሴሎም መሞቱን እንዲነግር ኩሻዊውን ላከው ነው የሚለው። እንደውም አንዳንድ መጽሐፍ ቅዱሶች ላይ ደግሞ ኢትዮጵያዊውን ላከው ነው የሚለው በግልጽ ተጽፏል። ስለዚህ የመጀመሪያውም ኩሲ ኩሻይት ለማለት ተፈልጎ ይሆን እንዴ? አንድ አይነት ማንነት ያላቸው ሰዎች ይሆኑ እንዴ የሚለው እዚህ ጋር ጥያቄ ያመጣል። በነገራችን ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጽሐፈ ሳሙኤል አንድምታ ላይ ሲታይ ሁለቱም ኩሲዎች አንድ አረጋዊው ኩሲ እንደሆነ ብቻ አድርጎ ነው የሚገልጸው እንጂ የተለያዩ ኩሲዎች አድርጎ አይደለም የሚያወራው። የውጭው መጽሐፍ ቅዱስ ላይ ነው አርካዊው ኩሲና ኩሻይት ብለው የሚለዩት ማለት ነው። በግልባጩ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ላይ ዋናውም ላይ አንድምታውም ላይ ማለት በእጃችን ታትሞ የያዝነው ላይ ማለት ነው የትኛውም ኩሲ ይሄኛውም አረጋዊው ይሁን መልእክተኛው ኩሲ
ኢትዮጵያዊ እንደሆኑ ወይንም ኩሻዊ እንደሆኑ የሚገልጽ ነገር የለም። ምናልባት የብራናው ላይ እንግዲህ የተብራራ ነገር ሊኖር ይችል ይሆናልና ይሄ በጣም አስገርሞኛል። እዚህ ጋር ነጥብ እንድትይዙልኝ የምፈልገው ቅድም የጠቀስኩላችሁ ነገር አለ። ያ ምንድነው? ቅዱስ ዳዊት እስራኤላውያን በጣም እየዋለሉ ስለሚያስቸግሩት የእሱ ታማኝ ሰዎችና አማካሪ የሚተማመንባቸው ሰዎች ሆነው የሚገኙት ብዙ ጊዜ እንደዚህ አይነት ሰዎች ናቸው። ከሌላ ነገር የመጡ ከሌላ ሀገር የመጡ የማላቀው ባዕድ ሕዝብ ተገዛልኝ ይላል ቅዱስ ዳዊት። ምናልባት ኢትዮጵያውያን ለዳዊት ባዕድ ላይ ሆኑ ይችላሉ። ምክንያቱም ቅዱስ ዳዊት ኢትዮጵያዊ ነው ይላሉ። በነገራችን ላይ አባ ተስፋ ስላሴ ሞገስ ብዙ ጥናት አድርገው ስለሆነ ይሄን ያሉት እኔ የእሳቸውን አባባሎች በቀላሉ አላልፋቸውም። ምክንያቱም አንደኛ ከመጽሐፍት ብዙ ማስረጃ መጥቀስ የሚችሉ ናቸው። ሁለተኛ ደግሞ በእግዚአብሔር ጸጋም ደግሞ ብዙ ነገሮችን መረዳት የሚችሉ ናቸውና ቅዱስ ዳዊት ኢትዮጵያዊ ነው ይላሉ። ማለትም መቀላቀል አለ ማለት ነው። ምንም የሚገርም ነገር የለውም። በስጋ ትውልድ መቀላቀል አለ። ከጥንትም ጀምሮ የመልከጼዴቅ ዘሮች የነ ዮቶር ዘሮች ሲቀላቀሉ ነበር ከእስራኤላውያን ጋር። የሚገርም ነገር የለውም። አፍሪካ የካም ምድር ነው የተባለችው ከካም ነገር ጋር ሴም ሊቀላቀል ይችላል በደንብ አድርጎ። ግን ያው ቅዱስ ዳዊት በአመዛኙ እስራኤላዊነቱን የይሁዳ ነገድነቱን ነው የሚያውቀው። ምክንያቱም ዘር የሚቆጠረው በአባት ትውልድ ስለሆነ በእናቶች በኩል የሚቀላቀሉት ብዙ ጊዜ ላይቆጠሩ ይችላሉ፣ ይረሳሉ። የእነሱ ማንነት ይረሳል። አሁን ለምሳሌ ሶሎሞንን ከቤርሳቤህ ወለደ። ቤርሳቤህ ኢትዮጵያዊት ናት የሚል ነገር አለ። ምክንያቱም ቤትሺባ የሚለው አባባል ራሱ የሳባ ቤት እንደማለት እኮ ነው አይደል? ከሳባ ነገድ የመጣች ወይንም ሳባዊት እንደማለት አይነት ሁሉ ስሜት አለውና ኢትዮጵያዊት ናት የሚባል ነገር አለ። እንግዲህ ቅዱስ ዳዊት እሷን ካገባ ሶሎሞን እንግዲህ በትንሹ በከፊል ኢትዮጵያዊ ነው ልንል እንችላለን። ወይም ደግሞ ዳዊትም ኢትዮጵያዊ ነበረ ካል ከ75% በላይ ኢትዮጵያዊ ነው ልንለው እንችላለን። ስለዚህ ኢትዮጵያዊ ነው ሲባል አንድ የባይብል ካራክተር ኢንክሉዲንግ እመቤታችን ቅድስት ድንግል ማርያምንም ጭምር ኢትዮጵያዊት ናት ስንል እስራኤላዊነቷን ሰርዘን አይደለም። ይሄ በጣም ይገርመኛል። አንድ ሰው ለምሳሌ ከኦሮሞም ከአማራም ብሔርም ሊወለድ አይችልም? ይችላል። ልክ እንደዛው ማለት ነው። እና አብሮ ያለ ኢንቴግሬትድ የሆነ አይደንቲቲ ነው በሚል ብንወስደው ነው የተሻለ የሚሆነው ማለት ነው። ዞሮ ዞሮ እንግዲህ ቅዱስ ዳዊት ዙሪያ የነበሩ ሰዎች እስራኤላውያን ሸርተት ሲሉበት ደግፈው የሚይዙት እንደዚህ አይነት ኢትዮጵያውያን የመልከጼዴቅ ዘሮች እንዲሁም ደግሞ ከሌሎችም ደግሞ ህዝቦች አልፎ አልፎ የሚቀላቀሉም አሉ። ህብረ ብሔራዊ ነበረ ማለት ነው። በዳዊት ዙሪያ የነበረው ታማኝ ሰው ብሎ ኢየሱስ የሚመካባቸው ህብረ ብሔራዊ ነበሩ። ኦሪዮም ቢሆን የቤርሳቤህ ባል ኢትዮጵያዊ ነበረ ነው የሚባለው። ማለትም ይሄን አሁን ለመጀመሪያ ጊዜ የሰማሁት ከንቡረ ኤርምያስ ነው በእርግጥ። ነገር ግን ትንሽ ጠለቅ ብዬ ደግሞ አንዳንድ ነገሮችን እያገላበጥኩ ሳይ ኬጢያዊው ኦሪዮን ነው የሚለው አይደል? እናም ኬጢያዊው የሚለው አገላለጽ ከ12ቱ የእስራኤል ነገሮች ተብለው ከተጠቀሱት ውስጥ እዚህኛው ጋር ብሎ ፒን ፖይንት አድርጎ ለመናገር የሚያስቸግር ነው። ሌላ ከሌላ ነገድ ከሌላ ትውልድ እንደመጣ የሚያስታውቅ ነውና ታዲያ ከየት መጣ ሲባል እንግዲህ አንዳንድ ጊዜ አሁን ኦሪዮን የዳዊት ወታደር ነው ምን ሊሉ ይፈልጋሉ መሰላችሁ? አንዳንድ እንግዲህ ባይብል ስኮላርስ ብዙውን ጊዜ የኢትዮጵያውን ነገር ኢንዳይሬክትሊ ነው አድሚት የሚያደርጉት። ማለትም በቀጥታ ኢትዮጵያዊ ሊሆን ይችላል አይሏችሁም። ቢያውቁትም አይናገሩም። እሱን ከተናገረ ያ ሰው በጣም ደግ ነው ማለት ነው። ወይም እኛ እንደምናቃስቧል ማለት ነው። ይሄ እኛ ትውልድ እንደሚያቃስበው ኮመን ኖሌጅ መስሎት ነው የተናገረው ማለት ነው። ብዙ ጊዜ አይናገሩም ይሄን ነገር። ምን ብለው ሊሸፋፍኑት ይሞክራሉ መሰላችሁ? እንደዚህ አይነት ሰዎች እኮ ሜርሴነሪስ ማለትም ተቀጥረው ለዳዊት የሚዋጉ በገንዘብ ብለው ሊያድበሰብሱት ይሞክራሉ። ግን በገንዘብ የተቀጠረ ሰው መንፈሳዊ ብስለትን አያሳይም። ለገንዘብ ሲል ነው የሚዋጋው። ገንዘቡ ያበቃለት ያበቃል። ነገሮች ሲብሱበት ከርቶ ሊሄድ ይችላል። መጀመሪያ የሚሄደው እንደኛው ነው። እስከ መጨረሻው የሚጸናው ኢቭን እስራኤል እንኳን እየከዱት አልለይህም ካንተ ብሎ እስከ መጨረሻው ድረስ የሚዘልቀው በእግዚአብሔር ስም የሚመለለት ሰው ይሄ ቃል ኪዳኑ ስላመነ የሚቀላቀል ነው እንጂ ስለተከፈለው ብቻ የሚመጣ ቅጥረኛ ወታደር ተዋጊ ሊሆን አይችልም። እና ኦሪዮን እንደዛ ቅጥረኛ ተዋጊ ሊሆን ይችላል። ሂታይትስ፣ ጊታይትስ ምናምን የሚባሉ እነዚህ ኬጢያውያን፣ ጌታውያን፣ ፈሊታውያን፣ ከሊታውያን የሚባሉ ጦሮች የዳዊት ሪፐብሊካን ጋርድስ የሚባሉት እስራኤላውያን አይደሉም። በነገራችን ላይ ሪፐብሊካን ጋርድስ ተብሎ እንግዲህ ለምሳሌ ጠቅላይ ሚኒስቴሮቻችንን እንኳን ብናይ ማለት ነው የእነሱ እኮ በጣም የቅርብ ጠባቂዎቻቸውና በጣም የግል ተዋጊዎቻቸው የሚባሉት እኮ
ወይ ከትውልድ ቦታቸው ብቻ የተመለመሉ ናቸው፣ ዝምድና ያላቸው ሊሆኑ ይችላሉ፣ በእነሱ አይዲዮሎጂ 100% የሚያምኑ ናቸው፣ ነፍሳቸውን ተወራርደው የእሱን ደህንነት የሚጠብቁ ናቸው። ሪፐብሊካን ጋርድ ማለት ቀላል ነገር አይደለም። እና የዳዊት ሰዎች እየተባሉ የሚገለጹት ሰዎች ብዙ ጊዜ 600 ጌታውያን ተዋጊዎች ነበሩት። ከሊታውያን የዚህን ያህል ነበሩት፣ ፈሊታውያን እንደዚህ ነበሩ፣ በእነሱ ላይ እከሌ አለቃ ተደርጎ ተሾመ ምናምን እየተባለ በጣም የቅርብ ታማኝ ጦሮቹ እስራኤል ግልብጥ ብሎ ለአቤሴሎም ሲገባ እነዚህ ከሊታውያን፣ ፈሊታውያን፣ ኬጢያውያን ምናምን የተባሉት ግጥም ከዳዊት ስር አይነቃነቁ እና እንደውም አንዱ ሂታውያን ከሚባሉት መሀል ዳዊት ተው አንተ ስደተኛ ነህ፣ ከኔ ጋር አትንገላታ፣ ተመለስ ሲለው ሕያው እግዚአብሔርን በሕያው ነፍስህ እምላለሁ አልለየህም፣ ከአንተ የሚለየኝ ሞት ነው፣ በሄድክበት እሄዳለሁ ብሎ ተከትሎት እንደሄደ እንደዚህ አይነት ፍቅር በቅጥር ወታደርና በንጉስ መሀል ሊኖር አይችልም። ይሄ ቃል ኪዳኑን አምኖ የሚሰበሰብ ህዝብ ምልክት ነው። እና እንግዲህ እንደነዚህ አይነት ሰዎችን ስናይ ኦሪዮም ከእንደዛ አይነት ሰዎች መሀል ነውና መንፈሳዊ ብስለቱ የት ድረስ እንደነበረ በደንብ ታሪኩ ያስታውቃል። እንደምታውቁት የኦሪዮን ሚስት ቤርሳቤህን ኦሪዮን ጦርነት ላይ እያለ ቅዱስ ዳዊት አያት፣ ዝሙት ሀሳብ መጣበት፣ የሰው ሚስት መሆኗን እያወቀ አብሯት ተኛ፣ ጸነሰች። ከዛ በኋላ መጽነሷን ሲያቅደነገጠ ነገሩ እንዳይታወቅበት ኦሪዮን ከጦር ሜዳ አስጠራው። እናም እስቲ ያለውን ነገር ንገረኝ በጦር ሜዳ ምናምን ብሎ የጦር ሜዳ ወሬ እንዲያመጣለት አስመስሎ፣ ሀሳቡ ግን ምንድነው? በዛው ከሚስቱ ጋር የዛው ሰሞን ይተኛል። የጸነሰችው ከባሏ ነው ይባላል። የቅዱስ ዳዊት እንግዲህ ቅዱስነቱ እንደተጠበቀለት ይኖራል ማለት ነው። ወሬውን እንትን ለማለት ነው የፈለገው፣ ስራውን ለመሸፈን ነው የፈለገው። ከዛ ኦሪዮን መጣና ግን ምንድነው ያለው? ወደ ቤቴ ገብቼ ልተኛ? በጭራሽ አይታሰብም ነው ያለው። ምን እንዳለው ከመጽሐፍ ቅዱስ ላይ እንግዲህ እናንብበው። ታቦቱና እስራኤል ይሁዳም በጎጆ ተቀምጠዋል። ጌታዬ ኢዮአብና የጌታዬም ባሪያዎች በሰፊ ሜዳ ሰፍረዋል። እኔ ልበላና ልጠጣ ወይስ ከሚስቴ ጋር ልተኛ ወደ ቤት እሄዳለሁን? በሕይወትህና በሕያው ነፍስህ እምላለሁ ይህን ነገር አላደርገውም አለው። ሁለተኛ ሳሙኤል ምዕራፍ 11 ውስጥ ይገኛል። ይሄ እንግዲህ ታቦተ ጽዮን በደጅ ናት። የጌታዬ የኢዮአብ ሰዎች ማለትም ሌላው ጦር ደጅ ነው። እኔ እንዴት በምቾት ውስጥ ሚስቴን አቅፌ እተኛለሁ? በጭራሽ አላደርገውም ብሎ ንጉሱ ከጠራበት ከዛው ከቤተ መንግስቱ ሳይርቅ ደጅ ላይ ወጥቶ ምንጣፍ አንጥፎ መሬት ላይ ነው የተኛው። ደጅ ላይ ማለት ነው። የንጉሱ አንድ ክፍል ቤት ውስጥ እንኳን አልተኛም። ስለዚህ ቅዱስ ዳዊት 2 ምሽቶች ላይ ሞከረ። በጭራሽ አልሄድም ብሎ 2ቱንም ምሽቶች ውጪ ተኛ። አስክሮት ሁሉ ሞክሮታል። አልሄደም ወደ ቤቱ። ውጪ ደጅ ላይ ነው የተኛው። ታቦተ ጽዮን በውጭ የሆነ እኔ እንዴት ብሎ ማለት ነው። በዛ ሰዓት ኦሪዮን በመንፈሳዊ ብስለቱ ከዳዊት በልጦ ነው የተገኘው በዛች ጊዜ ላይ ማለት ነው። ዳዊት በጣም ድክመት የታየበት ሰዓት ነው በዛ ሰዓት። እና እንግዲህ ነገሬ የሚጋለጥብኝ ከሆነ የሰውን ቢካላይ ላስገድለው ብሎ በዘዴ ያስገደለው። ታሪኩን ታውቁታላችሁ። ከዚያ በኋላ በኦሪዮ ምክንያት እግዚአብሔር ዳዊትን በኃይለኛው ነው የቀጣው። አንደኛ ከቤትህ ሰይፍ አይርቅም አለው። ያው ገዛ ልጁ አመጸበት። ልጆቹ እርስ በራሳቸው ተጣሉ። ምን አሉ ብዙ ነገሮች ውስጥ አለፈ። ሌላው ደግሞ በህይወትህ ጦርነት ካንተ አይርቅም ነው ያለውና ዳዊት በህይወት ዘመኑ ብዙ ጦርነቶችን ያስተናገደው፣ ሁሌ እንደዘመተ፣ ሁሌ እንደተዋጋ፣ በጣም ከጦርነት ያልተለየ ንጉስ ስለነበረ ፈጥኖ ነው ያረጀው። እርጅና ራሱ የመጣበት ቶሎ ነው እና ይሄንን ሁሉ እርግማን በኦሪዮ ምክንያት አስተናግዷል። ኦሪዮ እንግዲህ በቃል ኪዳን አምኖ የመጣ ኢትዮጵያዊ ነው ማለት ነው ከዳዊት ጋር። የኢትዮጵያውያኑ ባህሪ ትንቢቱን አሻግሮ ማየት ነው። የእስራኤልን አምላክ የእግዚአብሔርን ማንነት የመልከጼዴቅን የአብርሃምን አምላክ ከእስራኤላውያኑ እኩል እንደውም በተሻለ ሁኔታ ተረድቶ መገኘት፣ ያንን ባህሪ የሚያንጸባርቁ ነበሩ ማለት ነው። አንድ ልጨምርላችሁ። የጌት ሰው አቢዳራ ማን ነበረ? እሱ ራሱ ይሄንን አሁን ለእናንተ ኢንቨስቲጌት እንድታደርጉት ነው እንጂ እኔ የራሴን በእኔ በኩል ያለኝ ነገር አቀርብላችኋለሁ። እናንተ ደግሞ የተለየ ሀሳብ ካላችሁም ታቀርባላችሁ። የጌት ሰው አቢዳራ እንግዲህ ታሪኩን ባጭሩ ለማስታወስ ዳዊት መጀመሪያ ላይ ከአቤሴሎም አመጽ ምን ከሚለው በፊት ገና አምባይቱን ጽዮንን ተቆጣጥሮ ከተማውን በዛ ሰርቶ መንግስቱ ልክ ከተደላደለለት በኋላ ታቦቷን ሊያመጣ ወደ አሚናዳብ ቤት ሄደ። ከአሚናዳብ ቤት፣ አሚናዳብ ማለት እስራኤላዊ ነው፣ ሌዋውያን ናቸው። እንደምታውቁት ታቦተ ጽዮንን የመንካት የመሸከም ፈቃድ ያላቸው ሌዋውያን ካህናት ብቻ ናቸው። ስለዚህ ከአሚናዳብ ቤት ስትመጣ የአሚናዳብ ልጆች ያው በሰረገላ ላይ ጭነዋት ስትወጣ በታላቅ ክብር ኦዛ የሚባለው ድንገት በሬው ሸርተት ሲል ታቦቷ ልትወድቅ ስትል በእጁ ደግፎ አስተካከላት። በዛ ሰዓት በሬው ወጋው፣ ምክንያቱም መንካት አይችልም።
በእጅ አትነካም። መያዣዎች አሏት። በመያዣዎቿ ነው የምትያዘው። ካህናቱ ናቸው የሚይዟት። ስለዚህ እግዚአብሔር ቀሰፈው ነው የሚለው። ዳዊት አዘነ። ያ ቦታ የኦዛ ስብራት ተባለ። ከዛም ዳዊት ደነገጠ። በዚህ አይነትማ ታቦተ ጽዮን ወደ እኔ ቤት ብትመጣ እንግዲህ ስንቱን ኃጢአቴን ቆጥራ ልትበቀለኝ እግዚአብሔር ስንት ነገር ሊቀስፈኝ ይሆን ብሎ ታቦተ ጽዮን መጣች ማለት እግዚአብሔር ማደሪያ ስለሆነች እግዚአብሔርን መጣ ማለት ነውና ትንሽ ያስፈራል። ጽዋ እንኳን ቤታችን ሲገባ እንዴት ነው የምንፈራው? እንጠነቀቃለን አይደል? ስለዚህ ምን አለ እንግዲህ በጌት ሰው በአቢዳራ ትቀመጥ ወደ ቤቴ እንዳትመጣ ብሎ አቢዳራ በሚባል ሰው ቤት 3 ወር ተቀመጠች። እንግዲህ ያስቡት እዚህ ጋር የጌት ሰው አቢዳራ ነው የሚለው። ጌት የት ናት ስትሉ ፍልስጤም ውስጥ ያለች አውራጃ ናት። እንደውም የነ ጎልያድ ሀገር ናት። ከነ ጎልያድ ሀገር የመጣ ፍልስጤማዊ እንዴት ነው ታቦተ ጽዮንን ቤቱ ሊያስቀምጣት ከዳዊት የተሻለ የታመነ ሆኖ የተገኘው? ወይንም ከሌዋውያን የተሻለ የታመነ ሆኖ የተገኘው? ምናልባት ኦዛ ተቀሰፈ፣ አሚናዳብ ቤት ላትመለስ ትችላለች። ሌላ ሌዋዊ ቤተሰብ ቤት ልትሄድ አትችልም ነበር? ሌላ ሌዋውያን ካህናት ጠፍተው ነው ሲባል አልጠፉም። ግን ምንድነው በዛ ሰዓት የሚመጣው እንግዲህ ከኛ ከእስራኤላውያን የተሻለ ሰው ያስፈልጋል ብሎ የማሰብም ነገር ነበረው ማለት ነው ቅዱስ ዳዊት። ሌዋውያኑ ጋር ራሱ መልሶ ማስገባት አልፈለገም ታቦተ ጽዮንን። ስለዚህ ሌላ ሰው አቢዳራ ጋር አስገባት። እውነት አቢዳራ ፍልስጤማዊ ነው? ፍልስጤማውያን እኮ ምን አይነት ሰዎች እንደሆኑ እናውቃለን። ታቦተ ጽዮንን በማረኳት ጊዜ እኮ በመጽሐፍ ቅዱስ ላይ ታሪኩ በደንብ ተጽፏል። ህዳር 21 የሚከበረው በዓል ታቦቷን አመጧትና የዳጎን ቤተ መቅደስ ውስጥ እኮ ነው ቁጭ ያደረጓት። ምን ቤተ መቅደስ? ቤተ ጣዖት ነው እንጂ ቤተ ጣዖታቸው ውስጥ ቁጭ አደረጓት። ዳጎንን ላይዋ ላይ ቁጭ አደረጉ። በነጋታው ሲመጡ ዳጎንን ገልብጣ ቀጥቅጣ አሳየቻቸውና ጣዖትና ታቦት እንኳን በትክክል የማይለዩ ሰዎች ናቸው። ለነሱ የሆነ ተአምር አድራጊ ወይንም የሆነ በቃ አስማታዊ ኃይል ያላት ዕቃ ምናምን ነው መስላ የታየቻቸው እንጂ ስለ እግዚአብሔር አምልኮት የሚያውቁት ነገር ስለሌለ ከዛ ያለፈ እይታ አልነበራቸውም። እና አንድ ፍልስጤማዊ ቤት ትቀመጥ ሊል አይችልም ማለት ነው። በፍልስጤም ይኖር የነበረ ከዛም ወደ እስራኤል የመጣ ኢትዮጵያዊ ካህን ነው ብዬ ነው ማምነው እኔ። ለምን መሰላችሁ? ስሙ በዕብራይስጥ ምንድነው መሰላችሁ? ኦቤድ ኤዶም ነው የሚለው። ኦቤድ ኤዶም፣ አቢዳራ ኦቤድ ኤዶም ነው በዕብራይስጥ ስሙ። ትርጉሙ ምንድነው? የኤዶም አገልጋይ ማለት ነው። ስለዚህ ስለ ኤዶም እና ስለ ጽዮን አንጻራዊ ቅድስና የተረዳ መልከ ጼዴቃዊ የነ ዮቶር መሰል ካህን ኢትዮጵያዊ የሆነ ሰው ሊሆን ይችል ይሆን? ይሄን እንግዲህ ለእናንተ እተወዋለሁ ማለት ነው። ዞሮ ዞሮ ታቦተ ጽዮን እሱ ጋር ገባች፣ 3 ወር ቆየች። እጅግ በጣም ባረከችው የአቢዳራን ቤት። ከዚያም ዳዊት ያንን ሲሰማ ትምጣ ወደ እኔ አለ። ጓጓ ማለት ነው በረከቷን ደግሞ ለማግኘት። ቁጣዋን ብቻ አየ፣ ፈራ። በረከቷን ሳይ ደግሞ ተበረታታ። ይዟት ወደ ሰፈሩ ወደ አምባው ወሰዳት ማለት ነው። ሌዋዊ አይደለም የሚል ነገር በደንብ አለ ሊትሬቸሮች ውስጥ፣ እሱንም ሼር አደርጋቸዋለሁ። አቢዳራ ወይንም ኦቤድ ኤዶም ከሌዋውያን ካህናት መሀል አይደለም፣ እስራኤላዊም አይደለም። እንዴት በአንድ ጀንታይል በአንድ አህዛብ ቤት ታቦተ ጽዮን ቆየች? አይ አህዛብ አይደለማ። ዮቶርንም እኮ እንደዛው ነው የሚሉት ሌሎች እንግዲህ የውጭ ሀገር ባይብል ስኮላሮች። አህዛብ ነው የሚሉት አይደለም፣ ኢትዮጵያዊ ካህን ነው። ስለ እስራኤል አምላክ ስለ አብርሃም አምላክ በደንብ አድርጎ የሚያውቅ ኢትዮጵያዊ ካህን ነው። ስለዚህ አቢዳራም እንደዛው ካልሆነ በስተቀር ከሌዋውያን ጋር ተቀላቅሎ እንደውም በኋላ ልጆቹ ራሳቸው ብዙ ወንዶች ልጆች ነበሩት። እነሱ ራሳቸው በታቦተ ጽዮን ድንኳን ፊት ያገለገሉ ናቸው ከሌዋውያን ጋር ማለት ነው። እና ይሄ ሁሉ ነገር እንግዲህ የሚያሳየን ምንድን ነው? በዳዊት ዙሪያ ብዙ ኢትዮጵያውያን ነበሩ ማለት ነው። የገዛ ወገኖቹ አልቀበል ሲሉት የክርስቶስን መከራ አስቀድሞ ያየሰ ነው ቅዱስ ዳዊት። የገዛ ዘመዶቼ ተለዩኝ፣ እንደ እንግዳ ሆንኩባቸው፣ የእናቶቼ ወገኖች ሰደቡኝ፣ ብቸኛ ሆንኩኝ፣ እንደ ድንቢጥ ሆንኩኝ በሰገነት ላይ እንዳለች እንደዚህ እንደዛ። ግን ይልና ደግሞ የማላቀው ሕዝብ ተገዛልኝ ይላል። ደግሞ የማላቀው ሕዝብ የሚለው አንድም ኢትዮጵያውያን ነው፣ አንድም ሌሎችን አህዛብም ሊሆን ይችላል። ህብረ ብሔራዊት ናት ጽዮን የሚለውን አስምሩልኝ። ጽዮን ዩቶፒያ፣ ሶስተኛዋ ዩቶፒያ ወይንም የመጀመሪያዋ የዩቶፒያዎች እናት፣ የሀገሮች ሁሉ እናት ናት። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እሱም ልዑልም ራሱ መሰረታት ነው አይደለም የሚለው። ስለዚህ ከየትም ነገርና ከየት ከእስራኤልም ከሌላ ብቻ ግን በዳዊት አምላክ በአብርሃም አምላክ በመልከ ጼዴቅ አምላክ የኤደን ገነትን በተከለው አምላክ በዛ ካመንክ ፍጹም ተዋህዶ ብለህ ካመንክ የጽዮን ልጅ ነህ።
ከነገድ የተዋጁ የሚለው ለሰማያዊት ኢየሩሳሌም የተነገረው ነገር እዚህ ጋር ለጽዮን ሲሰራ እናየዋለን ማለት ነው። ገና ያኔ በዳዊት ጊዜ ህዝብና አህዛብ አንድ ሆነዋል በተምሳሌትነት ማለት ነው። ክርስቶስ ሳይመጣ ገና ወንጌል ሳትዘረጋ፣ ምክንያቱም ዳዊት ወንጌሉን ነው የኖረው። ባለፈው ያልኳችሁ ነገር አለ። በብሉይ ኪዳን የነበሩ ታላላቅ ቅዱሳን በዘመናቸው ወንጌልን ኖረውታል። ለዛ ነው ስለ ክርስቶስ ትንቢት መናገር ያልከበዳቸው። ዳዊት ስለ ራሱ የሚናገረው ነገር የገዛ ወገኖቼ አልወደዱኝም፣ የገዛ ወንድሞቼ ናቁኝ፣ እንደ ርኩስ በድን ጠሉኝ ሲል ያንን እንግዲህ ግልብጥ እያሉ ወደ ሌላ የሚሄዱበትን የእስራኤልን ህዝቦች በዛ መልክ ሲናገር ክርስቶስን ደግሞ የሚገጥመውንም ነገር አስቀድሞ በትንቢት መልክ ተናገረው ማለት ነውና ጽዮን ህብረ ብሔራዊት ናት። ነገር ግን የአማልክት ብዝሃነትን አትቀበልም። አሁን እቺን ነጥብ በደንብ አድርጋችሁ ያዙልኝ። ጽዮናዊነት ህብረ ብሔራዊነት ነው። አሁን ብዙ ጊዜ በዚህ ዘመን የምንስተው ነገር አለ። የተለያዩ እምነቶች በአንድ ላይ ሲያመልኩ ምናምን፣ እሱ ባቢሎናዊነት ነው። እሱ በራሳችን ጊዜ የምንፈጥረው አንድነት ነው። ያ ደግሞ በቋንቋ መደበላለቅ ነው የሚጠናቀቀው። እግዚአብሔር የሚወደው አንድነት አንድ አምላክ፣ አንዲት ተዋህዶ፣ አንዲት እናት ጽዮን፣ አለቀ። ነገር ግን ከማንኛውም ነገድ ከማንኛውም ብሔር ቃል ኪዳኑን ብቻ አምኖ ይምጣ እንጂ ከየትኛውም ነገድ ይሁን ከየትኛውም እምነት ይምጣ፣ እዛ ቦታ ላይ ግን ተቀባይነት ኖሮት ምንድነው መሰላችሁ አሁን እዚህ ጋር የጎሳን አምልኮት ሲከተሉ ነው ብዙ ጊዜ ወደ ጣዖት የሚገቡት። አሁን ብዙ አህዛብ ነገሮች አሉ አይደል? ያቡሳውያን ምናምናውያን ምናምን ስማቸው ለአሞራውያን ምናውያን ማለት እኮ ነው አይደል? የእስራኤል እያስለቀቋቸው የሄዱት ተስፋይቱ ምድር። እነዚህ በሙሉ የየራሳቸው የጎሳ አምላክ አላቸው። ኢትዮጵያን በአሁኑ ሰዓት አስቧት። ህብረ ብሔራዊነቷ መጥፎ ሆኖ እኮ አይደለም። ያማ እግዚአብሔር የፈጠረው ነው፣ ቆንጆ ነገር ነው። ግን ሁሉም ለየብሔሩ አማልክት አለው፣ የጎሳ ጣዖት። ከዛ ውስጥ ውጣ። የጥንት ኢትዮጵያውያን መውጣት የቻሉ ሰዎች ነበሩ። እስራኤላዊ ሆነ፣ ኬጢያዊ ሆነ፣ ፈሊታዊ ሆነ፣ ብቻ በመልከ ጼዴቅ አምላክ ይመን፣ በጽዮን ይመን፣ በክርስቶስ ይመን። በዛ ስር አንድ መሆን። ሰው እናታችን ጽዮን ይላል ተባለ እንጂ እስራኤላውያን እናታችን ጽዮን ይላሉ አላለም። ሰው ነው ያለው። እንደ ሀገርም እንደ ገነትም እንደ ዩቶፒያም እንደ ኢትዮጵያም ሆና የመጣችው እንደ ኢየሩሳሌምም እንደ እስራኤልም ሆና የመጣችው እሷ ራሷ ናት። ንጉሥ ደግሞ አንድ እግዚአብሔር ነው፣ አንድ መሲሁ ክርስቶስ ነው። ይሄን ካመንክ፣ በኢትዮጵያዊነት ካመንክ ዘን የቃል ኪዳኑ ተካፋይ ነህ ነው፣ ሰው ነህ እንጂ ከዛ ውጪ በየጎሳው ከሄደ ግን ያው የጎሳው አምላክ ራሱ ይቀጣዋል፣ የየራሱ ጨሌ ይቀጣዋል ማለት ነው። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው። የሚያውቁኝን ረዓብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን ጢሮስም የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱም ራሱ ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል ይላል መዝሙር 86 ላይ ቅዱስ ዳዊት የተናገረው ነው። ባቢሎናውያንም ረዓብም ጢሮስም ኢትዮጵያውያንም ፍልስጤማውያንም ሁሉም በዚያ ተወለዱ። እግዚአብሔርን የሚያውቁት ከሆኑ እግዚአብሔር ያስባቸዋል። እግዚአብሔርን ካላወቀ ቻው፣ እንግዲህ የቃል ኪዳኑ ተካፋይ አይሆንም። ዩቶፒያ ማለት እንግዲህ ይህቺ ናት። አምሳለ ገነት ሶስተኛዋ ዩቶፒያ ማለት ነች ጽዮን። በዩቶፒያን ስተዲስ ውስጥ ጽዮናዊነት ወይንም ጽዮን ምንን ትወክላለች? በጽዮን የተነሳ ምን ነገሮች ተብለዋል? ምን ነገሮች በዚህ በአካዳሚክስ ውስጥ አሉ? ምን ነገሮች በኪነ ጥበብ ውስጥ አሉ? ምን አይነት ኮንሴፕትን ትወክላለች የሚለውን በስነ ልቦናም ውስጥ በፖለቲካም ውስጥ የሚለውን ቀጣይ ሳምንት ላይ እናያለን። አብረን ደግሞ ጽዮን እንግዲህ ማዕከለ ምድር ናት ብለናል። የጽዮን ኮረብታዊ ደብረ ጽዮን የምድር እንብርት ናት ብለናል። ያቺ የምድር እንብርት የሆነች ቦታ እንግዲህ ክርስቶስን ባልተቀበሉት ጊዜ እስራኤላውያን እመቤታችንን ባልተቀበሏት ጊዜ የመሲሁ እናት ብለው ባልተቀበሏት ጊዜ ቃል ኪዳኑ ወደ ኢትዮጵያ መጥቷል። እስራኤል ዘነፍስ ኢትዮጵያ ናት። የታቦተ ጽዮን ማደሪያ የእመቤታችን የቅድስት ድንግል ማርያም የአስራት ሀገር ኢትዮጵያ ናት። ስለዚህ ማዕከለ ምድርነቱም ሺፍት አድርጓል ማለት ነው ወይስ ሌላ የማዕከልነት እሳቤ ተፈጠረ? እንዴት ነው ይሄ ማዕከል የሚባለው ነገር ታዲያ እንዴት ነው የሚለውን ወይስ አሁንም ማዕከል ኢየሩሳሌም ሆና ምንም እንኳን አይሁዶች ክርስቶስን ባይቀበሉትም አሁንም ማዕከላችን እናታችን ጽዮን እሷ ናት ወይስ እንዴት ነው የሚለውንም አብረን ቀጣይ ክፍል ውስጥ ዳሰስ እናደርገዋለን። ዋቢ መጽሐፍቶችና ኖቶችን አጋራለሁ በቴሌግራም ቻናል ላይ። ቴሌግራም ቻናሌን ጆይን እያደረጋችሁ ጠብቁኝ። መልካም ሳምንት ይሁንላችሁ። ቸር ሰንብቱ።
ነው።